እሺ ማለት ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከኦርቶዶክስ ነው? አዎ። እሺ እንኳን ደህና መጣ። ስለ ማርያም እያወራን የነበረውና ማርያም ከሰማይ ያልወረደችም ብዬ ብናገር ክደት ነው? ምንፍቅና ነው? አይ ሊሆን አይችልም። ለምን? ያው ከሰው ነው የተወለደችው፣ ምድራዊ ነች እንጂ ከሰማይ ያልወረደች። አዎ እንዲህ ብሎ የሚያምን ያለ አይመስለኝም። በየትኛውም የክርስትና ሴክት እንደዛ ተብሎ የሚታመን አይመስለኝም። ምናልባት ብዙ ክርስትና እምነቶች ስላሉ ልሳሳት ይችል ይሆናል፣ ግን እኔ እስከማውቀው ድረስ እንዲህ ብሎ የሚታመንበት የክርስትና ዲኖሚኔሽን ያለ አይመስለኝም። እሺ በኦርቶዶክስ ግን እንደዛ ይታመናል? አይታመንም። እርግጠኛ ነህ? አዎ። እሺ ማስረጃ ብናሳየስ? ምን አይነት ማስረጃ? ከምን? የጽሁፍ ማስረጃ እኮ ከምን ማለቴ ቤተክርስቲያኗ በይፋ ከምታስተምርባቸው ቤተክርስቲያኒቷ ጽሁፍ ከሆነ ብናሳየ ምን ትላለህ? እኮ ከምንድን ነው የምታሳይ? ማለቴ መጽሐፉን ልጠቅስልኝ ትችላለህ? የምታሳየኝ መጽሐፍ? ልጠቅስልኝ እችላለሁ። ከሐሰተኞች መምህራን ተጠበቁ የሚል መጽሐፍ። እንደሱ አይ ለክርክር የማይሆን መጽሐፍ፣ የግለሰብ መጽሐፍ። ግለሰብ አይደለም፣ የግለሰብ ነው። ታውቃለህ መጽሐፍ እንደሆነ ሜላ የግለሰብ እንደሆነ ማን ካወቀ መጽሐፉን በደንብ አውቆታል ማለት ነው። ማን ያዘጋጀው እንደሆነ ይንገረን። ምክንያቱም ሲሪየስ ሆነ የግለሰብ እንደሆነ እየነገረን ነው። አይ ቤተክርስቲያኗ በይፋ የምትቀበለው እዚህ ጋር እንዴ እውነት አሁን ያወራኸው ላይ ቤተክርስቲያኗ ለምሳሌ ጉባኤያት አሏት፣ የመጽሐፍ ምስክሮች አሏት፣ ወይም ደግሞ ቲዮሎጂካል የሆነ ሪዝኒንግ አላት። መጽሐፉን አውቀኸው ነው አይደለ? የግለሰብ ነው ያልከው። መጽሐፉን አውቀኸው ነው? ሳታውቀው ነው የግለሰብ ነው በምክንያት ሳታውቀው ነው? ሳታውቀው ነው? መጀመሪያ እሱ መልስልኝ። አይ ቤተክርስቲያኗ ከምትቀበላቸው እሱ ገብቶኛል። አስተምሮቶች ስለሆነ ይጠቀሰልኝ። እሱ ገብቶኛል። የኔ ጥያቄ የግለሰብ ነው ያልከው መጽሐፉን አውቀኸው ነው ሳታውቀው ነው? የግለሰብ ነው ያልኩበት ምክንያት ቤተክርስቲያኗ የምትቀበላቸውን ስለማውቅ ከዛውጭ ሲጠቅስልኝ የግለሰብ ነው። አውቀኸው ነው ሳታውቀው ነው? የግለሰብ ነው ያልኩበት ምክንያት አውቀኸው ነው ሳታውቀው ነው? ወደ ሌላ እንሄድም። አውቀኸው ነው ሳታውቀው ነው? ቤተክርስቲያኗ ከምትቀበላቸው ውጪ ከሆነ አውቀኸው ነው ሳታውቀው ነው? ማኔ አውቀኸው ነው ሳታውቀው ነው? ምኑን? መጽሐፉን አንብቤው። መጽሐፉን አውቀኸው ነው ሳታውቀው ነው? የግለሰብ ነው ያልከው ማለት አልገባኝም። የግለሰብ ነው ያልከው መጽሐፉን አውቀኸው ነው ሳታውቀው ነው የሚሉስ? አይ የግለሰብ አይደለም ሲልህ የግለሰብ ነው ያልከው። የግለሰብ ነው ያልከው አውቀኸው ነው ሳታውቀው ነው? ጨረስክ? ላውራ? አታወራም። መጀመሪያ መልስልኝ እኮ። ላውራ እኮ የምመልሰው እኮ ሳውራ ነው። የምመልሰው በሚለው የሚመለስ ነው። በጣም አጭር ጥያቄ ነው። ሳታውቀው ነው አውቀኸው ነው? ለምን አጭር ተደርጎ አይመለስም? ስለዚህ ዋሽተሃል ማለት ነው። ምክንያቱም መጽሐፉን አታውቀውም። መጽሐፉን ሳታውቀው ነው የተናገርከው። መዋሸት ማሳየት ነው የፈለግኩትኝ። ዋሽተሃል ያልከው ራስህ ነኝ ያለው። እንግዲያውስ በቃ መጽሐፉን አውቀኸዋል ማለት ነው። ለምንድን ነው በማይሆን ነገር መጽሐፉን አውቀኸዋል? አዎ የፈለግከውን በል። መጽሐፉን አውቀኸዋል ወይ? ጊዜህን አትግደል። ባጭሩ መልስና ከሚስተቀጥል አላነበብኩትም። እሺ አይ ታውቀዋለህ። መጽሐፉን አላነበብኩም። ታውቀዋለህ ወይ ነው የኔ ጥያቄ። ካላነበብኩት እንዴት አውቀዋለሁ? እግዚአብሔር ይስጥልኝ። ስለዚህ በማታውቀው መጽሐፍ ነው በድፍረት የግለሰብ ነው የቤተክርስቲያኗ እንዳልሆነ ግን አውቃለሁ። ቤተክርስቲያኗ በይፋ ለአምልኮና ለአስተምሮ ማትጠቀምበት እንዳልሆነ አውቃለሁ ነው እያልኩ ያለሁት። ኦኬ እንግዲያውስ በቃ ውይይቱን ከኔ ጋር እናደርጋለን። ቤተክርስቲያኒቱ ለአምልኮና ለስርዓት የምታደርገው መጽሐፍ ምንድን ነው ንገረኝ። ቤተክርስቲያኗ የምትቀበለው መጽሐፍ አንደኛ ጉባኤያት፣ ሁለተኛ የመጽሐፍት ምስክርነት። መጽሐፍ ስጠይቅህ ጉባኤ ትላለህ። ቆይ ልጨርሳ። ኖ
ጉባኤ መጽሐፍ ነው እንዴ? ጉባኤያት መጽሐፍ ነው። ጉባኤያት የሚባል መጽሐፍ መቼ ነው የታተመው? ንገረኝ አልኩኝ። አጣርተህ አንተ ለማውራት ነው የምትቀርበው። መጽሐፍ ነው የጠየኩህ። ጉባኤያት ብለህ ጀመርክ። ቤተክርስቲያኒቱ ለአምልኮና ለስርዓት የምትጠቀመው መጽሐፍ ምንድን ነው ብዬ ስጠይቅህ ጉባኤያት አልክ። እሺ ጥያቄውን ደግሞ አላልኩም። ግድ የለም ውሸት ስለተፈቀደልህ ይቀጥል። ጥያቄውን ደግሞ አለ። ቤተክርስቲያኒቱ ለአምልኮና ለስርዓት የምትጠቀምበትን መጽሐፍ ንገረኝ። ስትጨርስ አወራለሁ። በቃ ጨርስና ንገረኝ። እሺ ቤተክርስቲያኒቱ ለአምልኮና ለስርዓት የምትጠቀምበትን መጽሐፍ ንገረኝ። አንድ ሁለት ምንድነው? ለአምልኮና ለስርዓት ነው አይደል ያልከኝ? የምትጠቀምበትን መጽሐፍ ንገረኝ። እሺ የመጀመሪያው ዋነኛው መጽሐፍ ቅዱስ ነው። ሁለተኛው ደግሞ ማስረጃ። ምን አይነት ማስረጃ? ቤተክርስቲያን ለአምልኮና ለስርዓት የምትጠቀምበት መጽሐፍ የመጀመሪያው መጽሐፍ ቅዱስ ነው የሚል ማስረጃ። የሚታወቅ የሚታመን የሚታይ ነገር ነው። ማስረጃ ከመጽሐፍ ቅዱስ አይ ከቤተክርስቲያኒቱ መጽሐፍ ቤተክርስቲያን መጽሐፍ ቅዱስን እንደምትቀበል ማስረጃን የጠየኩህ አንተ አትንገረኝ። ማስረጃ ባትቀበል ኖሮ ማስረጃ የለህም። ቤተክርስቲያኗ ነች ማስረጃው። ማስረጃ የለህም። ቤተክርስቲያኗ ነች ማስረጃው። እሺ ሁለተኛ ውሸት። ምክንያቱም ቤተክርስቲያኒቱ እንደዚህ ብላ የጻፈችበት ምንም መጽሐፍ የላትም። ሌላ መጽሐፍ ቅዱስ እንደምትቀበል መጽሐፍ ቅዱስ እንደምትቀበል አላልኩም። ጥያቄ በራስ አደራጅተህ ሰማንያ ትቀበላላችሁ ስትላል ነበር። ከየት አምጥተህ ነው አንተ እንደዛ ያልከው? ምን ብዬ ጠይቄህ ነው መጽሐፍ ቅዱስ ያልከው? ጥያቄውን ድገመው። ምን ብዬ ጠይቄ ነው መጽሐፍ ቅዱስ ያልከው? ከማርያም ጋር አገናኝተህ ነው። ከድንግል ማርያም ጋር አገናኝተህ ተመልከቱ። 200 ሰዎች ታዘቡ። ምን ብዬ ጠይቄ ነው መጽሐፍ ቅዱስ ያልከኝ? ምን ብዬ ጠይቄ ነው? ከድንግል ማርያም ጋር አገናኝተህ ነው የጠየከኝ። እንዴ ምን ሆነ ነው? ሌላ ውሸት የጠየኩህን ጥያቄ ደግመዋለሁ። ያው ውሸት ስለተፈቀደላቸው ነው። እሺ ለምንድን ነው አሁን አንተ ለስድብ ከምትፈጠን ጥያቄውን ደግሞ መስራት ነው እያንዳንዱ ነገር ላይ ተረጋጋ። ጥያቄውን ደግሞ ተረጋጋ እባክህ። እሺ አይ መስመር እንዳትስት ነው ተረጋጋ ያልኩህ። ያው መስመር እየሳትክ ነው። ጥያቄውን ደግሞ አለው በስድብ በነቀፌታ ምናምን ለማስቆም በስርዓት አቅርብ። የሚነቀፍ ባህሪ ያለው ሰው ምኑን ይነቅፈዋለሁ? ጥያቄው መጽሐፍ ቅዱስ ምንድነው? ለአምልኮና ለስርዓት የምትጠቀምባቸው መጽሐፍት አሉ አልክና ለሱ ምን መጽሐፍ ነው የምትጠቀመው ብዬን ይጠየቅኩ። አሁን የምትመልስልኝ ያለው ምንድነው? ለአምልኮና ለስርዓት የምትጠቀምባቸው መጽሐፎች ንገረኝ ነው። ከዛ መጽሐፍ ቅዱስ አልከኝ፣ ማስረጃ አልኩ እንጂ መጽሐፍ ቅዱስን ትቀበላለች አትቀበልም የሚል ጥያቄ አልጠየቅኩም። በፍጹም እንደዛ አይነት ጥያቄ አልጠየቅኩም። የጠየቅኩት ለአምልኮና ማስረጃ የፈለከው አልገባኝም። ለምን ነው ማስረጃ የፈለከው? በጣም ቴንኪው። መጽሐፍ ቅዱስን ለአምልኮና ለስርዓት ትጠቀምበታለች ላልከው፣ በነገራችን ላይ እሱን እኔ ማስረጃ ልሰጥ እችላለሁ። እንደዛ እንደምትጠቀምበት ጠፍቶኝ አይደለም፣ ግን ምን ያክል ራስህን ሊቅ እንዳደረከው ግን ምንም እንደማታውቅ ማሳየት ስለፈለኩ። በመጀመሪያ ደረጃ ቤተክርስቲያኒቱ የምትጠቀምበት በመጀመሪያ ደረጃ አይደለም የፈለኩትኝ ማስረጃ ነው። ምን መጽሐፍ ላይ ልመልከት? ምኑን ነው? ምን መጽሐፍ ላይ መመልከት የፈለከው? ኦኬ ጥያቄውን አታውቀውም። እሺ ሁለተኛ መጽሐፍ፣ ሌላ መጽሐፍ ንገረኝ። ለአምልኮና ለስርዓት ምንድነው ከመጽሐፍ ቅዱስ ቀጥሎ የምትጠቀመው? ከመጽሐፍ ጉባኤያትን መጽሐፍ ነው የጠየቅኩ። ከምን ቀጥሎ? ከመጽሐፍ ቅዱስ ቀጥሎ ሌሎች መጽሐፍት፣ የሥርዓት መጽሐፍት አሏት ቤተክርስቲያኗ። ምን የሚባል የሥርዓት መጽሐፍ? ለምሳሌ አንዱ ፍትሐ ነገሥት ነው። እሺ ፍትሐ ነገሥት ማኔ? እሺ ፍትሐ ነገሥት ምን እንደሆነ እንኳን አላወቅም መሰለኝ። እንግዲህ ፍትሐ ነገሥትን ለአምልኮና ለስርዓት እንደምትጠቀምበት ማስረጃ አለ እንዴ? ራሱ ፍትሐ ነገሥት እኮ ማስረጃ ነው። ፍትሐ ነገሥት ስለምንድን ነው የሚያወራው? እስኪ ንገረኝ። ስለ ስርዓተ ቤተክርስቲያን። ምንድነው ስርዓተ ቤተክርስቲያን? ንገረኝ እስኪ፣ አስረዳኝ፣ በደንብ አስረዳኝ። በነገራችን ላይ በጣም ከርዕስ እኮ እየወጣ ነው። አሁን ስለ ማርያም አስረዳኝ። ምክንያቱም ስለዋሸህ ነው።
ስለዋሸ ነው። አስረዳኝ። እሺ ፍትሐ ነገሥትን አስረዳኝ። አንተ ይኸውልህ ስለ ማርያም መናገር የሆነ ሰው ስለ ማርያም ተዘጋጅቶ ሲገባ ፍትሐ ነገሥትን አስረዳኝ። ችግር የለውም ከሜሎስ ጋር ትቀጥላለህ። ፍትሐ ነገሥትን አስረዳኝ። ስለ ቤተ ክርስቲያን ስርዓት ነው በአጠቃላይ የሚያወራው እኮ። አስረዳኝ። በአጠቃላይ ከምትል አስረዳኝ ማለት እንዴት ንገረኝ። ምንድን ነው የያዘው? በውስጡ የያዘው አጠቃላይ ቤተ ክርስቲያንን አስተዳደራዊ ጉዳዮች። ስንት አንቀጽ አለው? ምንድነው? ስንት አምድ አለው ፍትሐ ነገሥት? በቁጥር አላውቀውም ማለት በቃል በቃል አላልኩም። አይ ለስንት የተከፈለ ነው? አሁን ለምሳሌ መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን ብለን ለሁለት ከፍለናል። ፍትሐ ነገሥት ለስንት የተከፈለ ነው? ፍትሐ ነገሥት እንደሆነ ነው የማውቀው። እግዚአብሔር ይስጥልኝ። እንደማታውቀው ማሳየቴ ይበቃኛል። ከሜሎስ ጋር ቀጥል። ሜል ላይ እሺ ልሹ ምናልባት የቅድሙን መጽሐፍ አላቆም ብለሃል አይደል? ማለት ሐሰተኞች ነው ተጠበቁ የሚለው አይ የቅድሙን መጽሐፍ አላቆም ሳይሆን ያልኩት ቤተክርስቲያኗ በይፋ የምትጠቀምባቸው የአገልግሎት መጽሐፍ አይደለም። በግለሰብ የተጻፈን መጽሐፍ እዚህ ጋር አምጥተን ቤተክርስቲያኗ ታምንባቸዋለች ብለን ማቅረብ አንችልም ነው ያልኩት። ታውቀዋለህ? መጽሐፉን ታውቀዋለህ? አንብቤው ታውቀዋለህ ወይ? ማወቅ አልገባኝም። ማለት ማወቅ ሲባል ማንበብ ነው አይደል? እሺ አንብበው ታውቃለህ? አላውቅም። አይተውስ ታውቃለህ? ካየሁትማ አነበዋለሁ። ያየውን ሁሉ ታነባለህ? እሺ ላሳየና እንግዲህ የቤተክርስቲያኒቷ መሆኗና ለመሆኗን ከ200 ሰዎች ጋር እንግዲህ እናመሰግናለን ማለት ነው። ያስማማል። እኔ ቤተክርስቲያኒቱ በይፋ በማታምነው መጽሐፍ ላይ የቤተክርስቲያኒቱ አቋም ነው ብዬ ወስጄ ልከራከር አልችልም። ሆነን ለመናገር አሁን አንዴ ሚውት አድርገውና ወዳጄ መጽሐፉን ላሳይ። ከዛ በኋላ ጥያቄ ካለ ጥያቄን ታነሳለህ። ለምን ታሳየኛለህ? እኔ በግለሰብ የተጻፈ መጽሐፍ እሺ ማየትም አትፈልግም። ስለዚህ ሚውት አድርግና ለሰው ላሳይ ወዳጄ እባክህ። እሺ እንግዲህ እዚህ ያላችሁ ወገኖች በደንብ እያያችሁ መጽሐፉ ምን ይላል? ከሐሰተኞች መምህራን ተጠበቁ ይላል። አሁን ማኔ በግለሰብ እንደታተመ ያሳየናል ማለት ነው። የግለሰብ እንደሆነ መጽሐፉ ያሳየናል። እኔ ደግሞ ማሳያችሁን በደንብ አድርጋችሁ ተመልከቱ። እሺ እዚህ ጋር እንደምታዩት ሐምሌ 4 ይለናል። ከሐሰተኞች መምህራን ተጠበቁ። በጣም ጥሩ። ይሄንን ብታነበው በጣም ደስ ይለኛል። 200 ሰዎች ማን እንዳዘጋጀው እስቲ አንብበው። ማን እባክህ አንብበው እስቲ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት። ማን ያዘጋጀው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይላል። እኔ በይፋ እንግዲህ አላውቀውም ይሄን መጽሐፍ ቤተክርስቲያኒቷ ለአገልግሎት እንደምትጠቀምበት ወይም ደግሞ በይፋ የምትቀበለው የአስተምህሮቱ አንድ ክፍል አድርጋ የምትቀበለው መጽሐፍ መሆኑን አላውቅም። ሰብ ነው ያዘጋጀው ወይንስ ቤተክርስቲያኒቷ ነች ያዘጋጀው? እኔ እንጃ። እኔ እኮ አሁን አንተ አልክ እንጂ እኮ ልቀበል ብዬ ነው እኮ እንጂ በይፋ አሁን እነዚህ መጽሐፍቶች ካኖናይዝድ ተደርገው ለአገልግሎት የሚውሉ ናቸው አይደሉም የሚለውን እኮ ለማወቅ ይከብደኛል። ኤዲት ተደርጎስ ቢሆን እሱ ሌላ ጥያቄ ነው። መንበረ ፓትርያርክ ማለት ምንድነው እኮ አሁን እያልኩ ያለሁት ምን መሰለ፣ መጀመሪያ የመጽሐፉ እንትን ትክክለኛነት ማለት እውነተኛነት ላይ መተማመን ሳንደርስ ይሄ ነው እያልክ ማቅረብ በራሱ እንዴት ትክክል ሊሆን ይችላል? ኤዲት ተደርጓል አልተደረገም እሱ ሌላ ጥያቄ ነው። አሁን በተጻፈው ግን ይሄን የሚናገረው ግለሰብ ነው የሚለው የመጽሐፍ እዚህ ነው የሆነ መጽሐፍ በፕሮቴስታንት ተጽፏል ብዬ በመጣ ትክክል ነው ማለት ነው። ለሰው ተዋል ሐሳብ ዝቅ ብዬ ደግሞ ላሳይኔ ለሰው ምን እንደሚል ምን ይላል? ወገኖች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ተዘጋጀ። በደንብ እያያችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ተዘጋጀ። አሁንም ልቀጥል። እኚህ ማን ናቸው ወዳጄ?
ብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ይላል። ማታውቃቸው ከሆነ የብፁዕ ወቅዱስ ፓትርያርክ መልእክት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እና ፓትርያርኩ ያስተላለፉት መልእክት ነው። የተወደዳችሁ ምዕመናን ልጆቼ ብሎ መልእክታቸውን ያስተላልፋሉ ማለት ነው። በዛውም መጽሐፉ ምን አይነት ይዘት እንዳለው ለመናፍቃን ለሐሰተኞች ቤተክርስቲያኒቷ የሰጠችው ምላሽ እንደሆነ እዚህ ጽሑፍ ላይ ማንበብ ይቻላል ማለት ነው። ከዛ ይልቅ ግን ሁለታችንንም የሚያስማማ ይቅርታ እንዴ የሚያስማማውን ቤተክርስቲያን በይፋ ተቀብላ ለአገልግሎት ከምትጠቀም እሺ ማን ያወራው ጣልቃ ትግባ። አንደኛ መጽሐፉን አታቆም ሳሳይም እየካትክ ነው የግለሰብ ነው ትለኛለህ። እኔ በማስረጃ እያሳየው ነው የግለሰብ አለመሆኑን ፓትርያርኩ ያስተላለፉትን መልእክት እያሳየው ነው እያልኩ ያለሁት እኮ ነው። የግለሰብ የሚሆን በቤተክርስቲያኗ እባክህ ማን ተረጋጋ። ዋሽተህ እንኳን እኮ በስርዓት እያወራው ነው ያለሁት እና እኔ ማስረጃ እንዳቀርብ ፈቀድልኝ። እሺ እዛ የሁሉም እንደምታዩት ፓትርያርኩ ያስተላለፉት መልእክት ነው። አባቶቻችን ያቆዩን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀናች የጠራች ስለሆነች ተከታዮቿን የምታኮራ እንጂ የምታሳፍር የሚያፍሩባት አይደለችም እያሉ አቡነ ጳውሎስ እንግዲህ በጊዜው የነበሩት ፓትርያርክ መልእክት እያስተላለፉ ነው ያሉት። ቤተክርስቲያኒቷ የሚያኮራ የማያሳፍር ትምህርት እንዳላት እየተናገሩ ነው ያሉት። ይሄ የማያሳፍር የቤተክርስቲያኒቷ ትምህርት ምንድነው የሚለውን ደግሞ ላሳያችሁ። እሱን ላሳያችሁ ምን እንደሆነ እና ታፍሩበታላችሁ ወይስ አታፍሩበት የሚለውን መልሱን ለእናንተ ተዋለሁ። ግን ቤተክርስቲያኒቷ ማታፍርበት የሚያስኮራትን ትምህርት ላሳያችሁ። እሺ ይኸው አንደኛው ትምህርቷ ይሄን ይመስላል። እንግዲህ እዚህ ጋር እንደምታዩት ገጽ 30 ላይ እንደዚህ ላይ ይታያል አይደል? እሺ ጥንት አብሶ ነበረባት። ስለ ማርያም ነው የሚያወሩት። ጥንት አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው። እሷ ማነች? እሷ ማርያም ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው። ምንድነው ኃጢአት? ማርያም ሰው ናት ማለት ኃጢአት ነው። ከሰማይ አልወረደችም ማለት ኃጢአት ነው። ይሄ የቤተክርስቲያኒቷ ትምህርት ነው። ቤተክርስቲያኒቷ ከሐሰተኞች መምህራን ተጠበቁ ብላ ባዘጋጀችው በዚህ ጽሑፍ ላይ ምንድነው ያለችው? ማርያም ሰው ናት ማለት ከሰማይ አልወረደችም ማለት እንዲህ ብሎ መናገር መጻፍ መሳሳት ብቻ አይደለም፣ በደል ነው፣ ድፍረት ነው፣ ክህደት ነው። ከዛስ የማይሰረይ ኃጢአት ነው። ይሄን የተናገረችው ቤተክርስቲያን ነች። ከላይ ጀምረህ ብታነቡ ጥሩ ነው። ቆይ ወላጅ፣ ስለዚህ አሁን በደንብ አድርጌ እኔ በማስረጃ አድርጌ አሳይቻችኋለሁ። አሁን ከማን የምጠብቀው ነገር ምንድነው? ልክ እንደዚህ የቤተክርስቲያኒቷ ትምህርት የሆነ ጽሑፍ አምጥተ አይ ማርያም ከሰማይ አልወረደችም የሚል ማስረጃ ታቀርብልናለህ ማለት ነው። ቀጥል። ጽሑፉን ከላይ ጀምሮ አንዴ ታነብልናለህ? ጀምሮ ማለት ከምን ጀምሬ ላሳይ? ማለት አሁን አንድ መስመር ነው ያነበብክልን ሙሉ ሐሳቡን እንድናቀው እንድንረዳው። ምክንያቱም ፍሎን ስናቅ ነው የሐሳቡን ልንረዳ የምንችለው። ካንቀጹ ከዚህ ጀምሮ ማንበብ ይችላል። እሺ አንብበው። አሳየው ወዳጅ። አይታይም፣ ተቆርጧል። እዚህ አንተ ነህ በደንብ የሚታየው። አንብበው ወላጅ። ማየት ፈልጋለሁ ስላልከኝ እኮ ነው ማሳየት ያለሁት። ስለዚህ ገጹን እሺ፣ ገጹንም አሳየኝ። ከዛ ጋር የተቆራረጠ እንዲያው እሺ
ሰውን መረዳት ከፈለገው እያሰብ አንብብልና እያነበብኩት ነው። እሺ ርዕሱ በምን ጉዳይ ነው የተጻፈው? ማለት የዚህኛው እችኛዋን አንቀጽ በተመለከተ ማለት ነው። ስለ ማርያም ያብራ አንቀጹ ጌታችን ጥንተ አብሶ የለባትም እንደሌለባት እና ማስረጃቸው ምንድነው? ማርያም ከሰማይ ነው የወረደችው ነው። ጥንተ አብሶ ብሎ የመጀመሪያው መስመር ምን ይላል? እመቤታችን ቅድስት ድንግል ማርያም ጥንተ አብሶ አለባት ነው የሚለው። ጥንተ አብሶ አለባት ላሉት በቤተክርስቲያን ስለእመቤታችን የምታምነው እምነት የምታስተምረው ትምህርት በሰማይ በምድር ካሉ ከፍተኛ ነው። ምንድነው እያሉ ጥንተ አብሶ አለባት ለሚሉ ሰዎች የተሰጠ ምላሽ ነው። ረዳይ እና እያብራሩ ነው ያሉት። ማርያም ጥንተ አብሶ እንደሌለባት እያብራሩ ነው። ይሄን እንደምታየው ይሄ ሁሉ እያብራሩ ነው ያሉት ማለት ነውና በስራቱን እዚህ ጋር እንደምታየው በምስል አድርጎ ያስቀምጣሉ። ዘሬ ሁሉ እንደሌለባት ለማሳየት ነው እያብራሩ ያሉት። ከዛ በኋላ ነው የኔ ሐሳብ ያለው እዚህ ጋር ማለት ነው። ላሳየ የፈለኩት ይሄ ነው። ጥንተ አብሶ እኔ የምልህ ግን በጣም የደነቀኝልኝ ነገር ልንገር። ከዚህ ጽሁፍ ሁሉም ጽሁፍ እኩል ሆኖ ይሄኛው ለምንድን ነው ፎንቱ ያነሰው? አንተ በጣም ነው የምትፈልገው። እሺ ምክንያቱም ኤዲቲንግ እንደሆነ ስለሚያስታውቅ ምላሽ የለህም ማለት ነው። ኤዲቲንግ ነው በቃ በእርግጠኛነት። ምክንያቱም በምንም ታምር እንደዚህ ሊባል እንደማይችል አንተም ጭምር ታውቃለህ። ከሰማይ ወርዳለች የሚል ትምህርት ቤተክርስቲያን ውስጥ ኖሮ አያውቅም። አሳየኝ፣ እሺ በማስረጃ ከሌላ አሳየኝ። ራሱ መጽሐፉን አውርጄ ገጹን ይዤ መጥቼ አሳይሃለሁ። በእርግጠኛ ነኝ የለም። ይሄ አንተ ጭማሪ ነው። ተጠብቃለህ። አውርደና እንጠብቃለን። እዚህ አውርደ ምንድነው መጽሐፉ? ወይ ታሪክሽ ያውዳጂ። ይኸው መጽሐፉ ከቨር ፔጁ ይመስላል። እመጣለሁ አውርጄሽ አውርደና እና ያንተን ፎንት እናየዋለን። ከዛ አብረን እንደነቃለን ማለት ነው። እፎይ ዳኒ ሜላ ሜላ ይሰማል ነው ጋይስ አለው። አይ ዛሬ የለም ባክዳን ምጣርጋ። እሺ ቀጥል ትሰማለህ ዳኒ። እሺ ተረኛ ልቀበል። ተረኛ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ካለ እሺ ሄሎ ሰላም ወንድም አለም። ሰላም እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ማርያም ሰው ብቻ ናት? ትግርኛ አዛረብ ዲኻ? ያልከኝ ትግርኛ አዛረብ
ትግርኛ ነው ያልከው አሌክስ? هو ትግርኛ ሀሳቤን መግለጽ ትግርኛ ስለሆነ እሺ አሌክስ ሜላ ተቀበሏል። ሜሎስ ትግርኛ ያወራል ብሎ አንተ ምንድነው ሜሎስ እዚህ መጽሐፍ እንታይ ዝብል መጽሐፍ ኣብ ኦርቶዶክስ ኣብ ምንታይ ዝነበብ ኣበይ ቦታ ዝነበብ ወይ ኣብ ምንታይ ዝቀመጡ ማለት ከምዚ ናይ ግለሰብ መጽሓፍ እዩ ወላስ ኣብ ኦርቶዶክስ ኣብ ምንታይ ቦታ ዝርከብ ማለት ንሓ ከም ሰሚዕና እንፈልጥን ዝዛረቦ ዘለኻ for the first time ኣነ ሰምዕ ዘለኹ ማርያም ካብ ሰማይ ወሪዳ ማለት እንታይ ማለት እኛም ኮስ ነው ምን አሌክስ ይሄ መጽሐፍ ሐቅነቱ ነው ኦርቶዶክስ መሆን በከመይ ነረጋግጥ ነህና መጽሐፉ እኮ ይገኛል ማንበብ ትችላላችሁ መጽሐፉ አለ መጽሐፉ የካሰተኞች መምራን ተጠበቁ ብለ ብትፈልግ የቤተክርስቲያኒቷ መጽሐፍ መሆኑን ማረጋገጥ ሲቀጥል በግለሰብ አይደለም የተዘጋጀው በቤተክርስቲያኒቷ እውቅና አይደለም የምትሉ ከሆነ የሚቃወም ማስረጃ ማምጣት ነው ያለባችሁ እንጂ አሌክስ መጽሐፉ የቤተክርስቲያኒቷ መሆኑ ምንም አያጠራጥርም እንዳሳያችሁ ማን እንዳዘጋጀው በከመይ ነረጋግጥ ነው ናይ ዳብዛው ሲያሙሃኑስ በከመይ ነረጋግጥ ቤተክርስቲያን ያሉ አገልጋዮችን ጠይቅ በዛ ማረጋገጥ ይችላል እንታይ ማለት አበይ ዝንበብ ሕጂ እዚ አበይ ይንበብ ማለት አምንታይ ነህና ሰሚዕና እንፈልጥና እዚ ማርያም ካብ ሰማይ ወሪዳ እዚ እንታይ ማለት እዚ ጸለመይ እዚ አነ ቶታሊ እዚ ጸለመይ ትብሎ ደረጃህን ይሄ ውሸት እዚ ለእናንተ አዲስ እንደሆነማ እረዳዋለሁ አሌክስ ግን ቤተክርስቲያኒቷ ደግሞ እንደዚህ ነው ነው ይታምነኛ ከምዚ ሜሎስ እዚ ዘይኮን ነገር ማርያም ካብ ሰማይ ወሪዳ እናም ካዳ ካንታይካ ሐጫት ይሃይካ ካብ ኮሚኒካ እንደዚህ አሚን ካዚ ሐጫት ይልካ እኮ ያሳየው እኮ ነው አሌክስ ማርያም ካብ ሰማይ ወረደት መሆን አንደር አሚን ካዚ ከመይሩ ሐጫት ዝሆን የኛም ጥያቄ ነው ልክ አይደለም እኮ ወሞት እዚህ هذا ኦርቶዶክስ ከመይሩ ከም ዝገሩ አምን ዝኽእል ማለት ባዕልኩም ወላ ተሐሰብኩም ወዲ እዚያስ ባዕልኩም ዝገበርኩም ያ ሜሎስ ያሉ ሰዎች መታቃቸው ካሉ እዚያስ ናይ ባዕልኩም ያ ሜሎስ አይተህጠይና እዚያስ ናትካ ይሄ ክስ ነው ያሰት ክስ ነው አሌክስ ይሄ ያሰት ክስ ነው እኔ እኮ ቀላል ነገር ነገርኩ ቤተ ክህነት አካባቢ የምታውቀው ሰው ካለ መጽሐፉ ደግሞ ይገኛል በቀላል ማግኘት ይቻላል መጽሐፉ ከዛ በኋላ አንተ የኔ ስራ ወሰድና አረጋግጠ ምናምን ከዛ ተመልሰና ነገ እንደዚህና ውሸት ነው ተነግረናል ከዛ ታረጋግጥ ዝም ብለው ውሸት ነው ማለት ያሰት ወንጀል እኔ ቢያንስ መጽሐፉን እያሳየሁ መቼ እንደታተመ እኮ እያሳየሁ ነው ሐምሌ 4 በ1986 ዓመተ ምህረት የታተመው ቀኑን እየነገርኩ ዓመተ ምህረት ወልቀሰብ ጽሕፎ ወላ ባዕላ ቤተክርስቲያኒቷ ነው የጻፈችው ያዘጋጀችው ጠይቅ አሌክስ ምንም ይገባኛል ለእናንተ አዲስ እንደሆነ ይገባኛል ግን ጠይቁ የኛ ድርሻ እኮ ነው ማሳየት ነው ፍንጭ ማሳየት ካቤም ጭኸው መጽሐፉ የሚገኝ ነው በቀላል ማግኘት ይችላል እና ንስኻ ካቤ ረኺብካዮ የነገርኩህ መጽሐፉ አለ በቀላል ማግኘት ይችላል ኢንተርኔት ላይ ማግኘት ይችላል ከፈለክ ደግሞ የሶፍት ሙሉ ማለት ከፈለክ ሙሉ ልልክልህ ስለዚህ እንደዛ አድርጎ እሺ ጠይቁ ሂዱና ጠይቁ የሚገርም ነው አይ ዶንት ኖ ኦብቪየስ ነገር ነው anyway can hatina ግን ታን ለቴ ታሽሙ ቢያበርጋና ቴንክ ዩ እሺ ምናልባት አንድ ነገር ላሳያችሁ ቆይ እዚሁ ሳትወጣ አንድ ነገር ላሳያችሁ እሺ አንዴ ኮም
እንግዲህ ታያችሁ ከሆነ መጨረሻ ላይ መጽሐፉ ሲያልቅ ያለው እና ምንድነው መሰለህ የሚለው እንግዲህ እዚህ ጋር የሚናገረው የተለያዩ ሰዎች ትምህርትን በቤክሳናቸው ከዛ ምን ይላል መሰለህ ስለዚህ ዓላማቸው የዚህ የመናፍቃን ዓላማቸው መዋቅራቸውና የኑፋቄ ትምህርታቸውን ይዘው በተገኙት የጽሑፍ መረጃዎች ላይ ለተመለከቱት የማሳሳት ትምህርታቸው ተገቢውን መልስ በመስጠት ይህ ልዩ እትም ተዘጋጅቶ ለምዕመናን እንዲሰራ ማን ያደረገው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ እንደሽሙ بالله ሶሪ አማ ኸላፊ ካምበር እዚ ዝብሎ ደላኻቲ እቲ መንፈቅና ዝብሎ ደሎስ ነቲ ተጻሒፉ ዘሎ ይመስለኒ እኮ ነዚ ሕጂ ንስኻቶም ትብሎ ዘለኻ ከምኡ ኢሉ ዝኣምን ገለመንታት ገለ ዝበልካዮ ንሱስ መንፈቅና ድዩ ዝብል ዘሎ ሕጂ ከምኡ ድዩ እቲ ማርያም ካብ ሰማይ ወሪዳ ኢሉ ዝኣምንቲ እዚስ ናይ መንፈቅና ትምህርቲ እዩ ዝብል ሓገይ ማርያም ከሰማይ አልወረደችም ማለት የመንፈቅና ትምህርት ነው። ወሞሲ እቲዮም ከምኡ አሁን ያ ማርያም ከሰማይ ወረደች ማርያም ሲ ካብ ሰማይ ወሪዳ ኢሉ ዝሓስብ ዲው ኃጢአተኛ ወላ እቲ ዘይሓስብ ኃጢአተኛ ማርያም ከሰማይ አልወረደችም የሚል ኃጢአተኛ ዋ እዚያ ሲንደይ እዚያ ጌጋ እዚያ ዋ ዋው ያስደነግጣል። አብረን ክንሓደር ላይ ወይ አፈታታሓ ገለገለ እንዳሽሙ ካለ ነገር ገለ ኸይሎ እምበር ንዕዝያስ ብደረቃሲ ከምዘይልናሲ ክንዛረበታ ትኸብል እያ። አይ ይሄ ምንም ትርጓሜ እኮ አያስፈልግም። ይሄ እንደሆነ የተዘጋጀ እኮ ጽሑፍ ነው። ስለዚህ እሷ ሰው ናት፣ ከሰማይ አልወረደችም። ከዚያም አልፎ መጽሐፋት ብቻ ሳይሆን ሄደት የማይሰራ ኃጢአት ነው። ማርያም ከሰማይ አልወረደች እዚ ብታሕት ዘሎ ካብቶም ዝብለሎ ኦርቶዶክስ ድዩ ነከ እዚ ካብቶም ዝብለሎ ኦርቶዶክስ ድዩ ወይ ንሱ ምናልባሽ መልስ ዘለዎ ይህን የሚለውማ ቤተክርስቲያን ስለዚህ ግድ የለም አሌክስ አጣራ ወጣናካው ያሉ ሰዎች አጣራ ደውል ጠይቅ እዛው አለን የትም ነገር ይባላል። ከዛ አጣርቼ ደውል እንትን ደግሞ ማስረጃ እንሰማለን። ምን ቤት እንሄዳለን። እዚሁ ነው ያለን ወደ ጌታ ካልሄደ እዚሁ ነው ያለን። ይስተገዳ ያ ከም ኢንፎርሜሽን ዳን ከዘይና ግን حتى دي Okay, thank you. እሺ ዳኒ አሁን እኛ በሚተረጎም ልሳን ያወራ ነው ትላለህ። ወቅታዊ ስታረገው ስለ ልሳን እሺ ሀብቶም እያወራ ከሆነ ሚዩት ላይ ነው። አቤት እሺ ቴዲሾ ሊቀ ዲያቆን ምን ትላለህ? የቤቱ ባለቤት ጥሎንተኛ እኮ ጎበዝ። የቤቱ ባለቤት ተጨንቋል። እባክህ ምንድነው ያስጨነቀው? ቲክቶኩን ቢያል እያስቸገረው። አይ አሁን ተኝቶ ይመስለኛል። ቅድም ብዙ አዞረኸው ነበር ወክ በሚል ሰበብ ሰዎች የማይሰራ ኃጢአት
ጉዳይ እንኳን አልተኛውም። የቅድሟ ኬክ ናት። ባይዘው ዘግይታችሁ የገባችሁ ሰዎች የሚላ በርዝዴይ ነው። ሃፒ በርዝዴይ በሉት። ሃፒ በርዝዴይ እንኳን ተወለድክልን በሉት። ያ ምናልክ ሚላ ቀደም ያንተን ፎቶ ታሳይ ነው ባይዘው እንትን ያለኝ የተበላሽ ምንድነው እሱ ከኬኩን ጾም ስለሆነ ሊሆን ይችላል። እሺ ሀብቶ አቤት እንዴት ነው እንደማረግ? አቤት አለን እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ማርያም ሰው ብቻ ናት? አዎ ማርያም ሰው ብቻ ናት። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ ማርያም ሰው ብቻ ናት። ማርያም ከሰማይ ነው የወረደችው የተገኘችው? አቤት ማርያም ከሰማይ ነው የወረደችው? ምን አልከኝ ወንድሜ? ማርያም ከሰማይ ነው ወይ የወረደችው? አይ እንትን ትርጉም አለው የራሱ ያላጠናው እንጂ የራሱ ትርጉም አለው። ኦርቶዶክስ ነው የጠራው ወይንስ ማርያም ሰው ብቻ ነች ያለው? ይቅርታ ሚዩት አድርግና ተራስደስ ሰው ብቻ ነች ያለው ልጅ ኦርቶዶክስ ነው ወይንስ የፕሮቴስታንት ሰው ሆነ? ልክ ነው። ምናልባት ለእኔ ለኦርቶዶክስን ማርያም ሰው ብቻ አለች። ከየት ቤተ እምነት ነህ አንተ? እኔ ኦርቶዶክስ ነኝ። እንተዋወቃለን እንዳኔ እንተዋወቃለን፣ አውርተን እናውቃለን ወንድሜ እኮ። አሁን ለሚሰማ ሰው ከየት ቤተ እምነት ተባብረን ነው የምናወራው እናንተና እሱ ኦርቶዶክስ ነው ሰው ብቻ ነው ይችላል። እየሰማኸኝ አይደለም? ለሚሰማ ሰው ከየት ቤተ እምነት ነህ ያልኩህ። እኔ ኦርቶዶክስ ነኝ ኖርማል በጣም። እሺ ሀብቶም ኦርቶዶክስ ነህ አይደል? እሺ ሁለታችሁ እስቲ ያወሩ። ከሁለት አንዳችሁ ኦርቶዶክስ አይደላችሁ ማለት ነው። እስቲ ያወሩ። እሺ ሁለታችሁ ሀብቶም አላ እያወራ አይደለም መሰለኝ፣ ዘግቶታል፣ ሚዩት አድርጎታል፣ አይሰማም እሱ። አዎ ከአንድ ነገር ጋር አገናኘዋለሁ። አሁን የጠየኩህን ጥያቄ ከምን መሰለህ? አልሰማም? ትሰማለህ? እሺ ማርያም ሰው ብቻ ነች ላንተ? እሺ ላንተ ሰው ብቻ ነች ማርያም? ጥያቄ እየጠየኩ ነው። ሰው ነች ወይ ላንተ? ሰው ብቻ ነች ላንተ? ማን ሰው ብቻ ነች? አምላክን የወለደች እናት ላንተ ሰው ብቻ ነች? እንደ የት ቤተ እምነት ነው የምትጠይቀኝ? እኔ ኦርቶዶክስ ነኝ። ኧረ እንዴትም በሆነም ባሉንም ትርጉም የለውም። ባይዘው ግን ክርስቶስ አንተ ክርስቲያን ነኝ ብለህ የምታስብ ከሆነ ቆይ ክርስቲያን ነኝ ብለህ ነው የምታስበው? ወንድሜ አማን ከየት? እኔ ኦርቶዶክስ ነኝ። ምን እየነገርኩህ? ይቅርታ ወንድሜ አንዴ ስማኝና በደምብ ሰማኛለህ? አዎ እየሰማሁ ነው። እሺ ቀጥል።
እሺ ከእርሱን አይ አትለፋደድ እባክህ። አሁን በቃ ተው አንተ ማውራታችሁ ምን ልንገርና አዳምጥ። መጽሐፉን አውጥቶ አዳምጥ በቃ አንተ አዳምጥ በቃ ማውራታችሁ አልቻልክም። እድሉን ሰጠው አይደል? አንተ አዳምጥ አንዴ አዳምጥ በቃ እድሉን ተሰጠ። አሁን አልቻልክም። ስለዚህ እኔ ልንገርህ ቅድስት ድንግል ማርያም ማለት አምላካችን ክርስቶስ አሁን ክርስቶስ ስማማ ኢየሱስ ጌታ ነው የምትባለው በየትም ቦታ ሄደህ ኢየሱስ ጌታ ነው የምትለውን ክርስቶስን ማለት ነው ኢየሱስ ስሙ የተገለጸውን ኢየሱስ የወለደችልህ እናት ስለሆነች ማለት ነው ወደድክም ጠላህም የወለደችው እሷ ነች። ስለዚህ ማለት ነው መለኮታዊ ባህሪ ያላት ሰው ብቻ አይደለች። ነፍ ነገር ኦርቶዶክስ ነኝ ብለህ ስታወራ ከሰው ጋር ይሄን መንሽ መጀመሪያ ገብቷል። ኢየሱስ ጌታ ነው ምናምን ትባላለህ አይደል? በየቦታው ብራዘር ኦርቶዶክስ ነኝ ብለህ ዝም ብለህ በሰከሳለህ ባወራ አይደለም። ኢየሱስ ጌታ ነው የሚባለውን ክርስቶስን የወለደች እናት እኮ ነች። ትቀደዳለህ እንዴ? ይሄንን ነገር ተረዳ። ይሄን ለማውራት አቅም ከሌለ ደግሞ ኦርቶዶክስ ነኝ አትበል። ፕሮቴስታንት ነኝ ለመረዳት እየሞከርኩ ነው። ኦርቶዶክስ ስትሆን የምትረዳው ነገር አለ። ምን አለ መሰለህ? አውሩ ስላለኝ ነው ዳኒ። ኦርቶዶክስ ስትሆን ልዩነቱ ምን መሰለህ? እኛ ጋር ቅድስት ድንግል ማርያም ቦታ የምንሰጣት ገብቷል። ኢየሱስ ጌታ ነው ተቀበሉ ስንባል ያው ኦሬዲ ማለት አንድ ውስጥ የተቀመጠ ነገር ካለ ኖርማል ላይክ ምንም አይመስለንም። ገብቷል። ለማስተማር ስንል ግን እንነግራቸዋለን። እነሱ በቃ ኖርማል ነው በቃ እንነግራቸዋለን። እንደዚህ አድርጉ ክትላችሁ ምናምን እንላለን። ያልገባችሁ እናንተ ናችሁ የምታሳዝኑት። ዘርፌ ቢጤ ምናምን ትሆናችሁ ትቀራላችሁ። በቃ እንደዚህ አይነት ነገር ነው ችግራችሁ። በቃ ማለት ምንም ባንለያይ እኮ እኔ ከብሮ አሁን የሆነ አንድ ሀሳብ አለኝ። ግን ፕሮቴስታንትና ኦርቶዶክስ አንድ ላይ ቢሆን እንዴት ዓለምን እንደምንገዛ ዓለምን እንገዛ ነበር። እውነት ለመናገር እውነት ግን እንደዚህ አይነት ሰዎች ደግሞ ሲመጡ ነገር ታበላሻላችሁ። አማኔ ሰማ መስማት ትችላለህ? አዎ እሺ። እስቲ ቀጥሎ ለማየት ትችላለህ? እስቲ አንዴ ወረድክ? እሺ ቀጥሎ እንደሚሄድ ቼክ እያደረኩ ነበር እኔ ራሴ። እሺ ባይ ዘ ዌይ ያው አማን መሬት ላይ ያለችውን ኦርቶዶክስ ነው እያወራ ያለው። ወጥቷል እኮ መሰለኝ። አፍቶም ወጣ። እሺ ሌላ ኦርቶዶክስ ያለ አይ ቲንክ ሀፍቶሚ ኔትወርክህ ነው ወይ ተመለሰ መግባት ትችላለህ። አንተ ጋር ዘግይቶ ነው መሰለኝ የሚደርስህ እና ያለህበት ቦታ ምናምን ኔትወርክ ትክክል አይደለም። ሀፍቶሚ አለው እኮ እኔ ሀፍቶሚ ዘግይቶ ነው የሚደርስህ መሰለኝ። እሺ ሌላ ኦርቶዶክስ ያለ እሺ ሌላ ኦርቶዶክስ ካለ አንድ ቁጥር ይጻፍልን። ምን አየሁ ልኬልሃለሁ እኮ ወዳጅ ምን ልኬልሃለሁ። ተመልሻለሁ። እሺ ሶ ሀብቶም ምንድነው ቤተክርስቲያንህ ግን እንደሱ አታምንም ነው። አሁን ቤተክርስቲያንህ ችግሩ እንደሱ አታምንም። ኦኬ ምክንያቱም ቤተክርስቲያንህ ማርያም ሰው ብቻ ናት ብላ አታምንም። እንደውም ሰው ብቻ ናት ብሎ የሚያምን ሰውን መናፍቅ ነው የምትለው ቤተክርስቲያን። አይ አይሰማም እንዴ? እንደሱ አይደለም። የራሱ ትርጉም አለው። በዛ በሊትናል አይደለም እኮ አልኩ።
ምንድነው ትርጓሜው? ምን ትርጉም አለ? አይ ጠለቅ ያለ እኔ የማውቀው ነገር የለም፣ ግን እኛ የምንማረው ሰው ብቻ ሰው ናት። ከዛ ደግሞ ኢየሱስ ክርስቶስ ፈጣሪያችን የወለደች ናት። እንደዚህ በማስረጃ ነው አብቶም እኔ አላቅም እያልክ የተጻፈውን ነገር ስናሳይ ሚስጥር ነው አትበለን። የተጻፈን ነገር እያሳየንህ እንዴት ነው መቀበል የሚያቅትህ? ምክንያቱም ቤተክርስቲያኒቷ ማርያም ሰው ናት ብሎ የሚያምን ሰው መናፍቅ ነው እያለች ነው ያለችው። ኦኬ ቤተክርስቲያን የተናገረችው ቃል ግልጽ ነው። ሰው አንተ በቤተክርስቲያኒቷ አቋም ለምሳሌ አንተ ቆንጆ መናፍቅ ነህ ማለት ነው። አረ እንደሱ አይባልም። ትክክለኛ ትምህርት እኮ ነው እየነገርኩ ያለው። እኔም ትክክለኛ የቤተክርስቲያን ትምህርት ነው እያሳየሁ ያለሁት። ወይ ማርያም ሰው ብቻ ናት የሚል የቤተክርስቲያን ማስረጃ አለ አብቶሚ? እሺ አይ ችግር የለም አይቻለሁ እኮ ያ እንትን ያደረገው መጽሐፍን ማርያም ከሰው ብቻ ብሎ ምናምን ምንፍቅና ነው ምናምን የሚል አለ። እሱን አይቻለሁ አሁን ማለት ነው መጽሐፉን ታወጣው እና እኔ የምነግርህ ከመጽሐፍ ቅዱስ ውጭ ነው የምነግርህ። ምክንያቱም በእኛ ጸሎት በእኛ ስብከት ያለው ዕለት ዕለት የምንጸልየው ጸሎት ነው የምነግርህ እኮ ሌላ አይደለም። አብቶሚ አሁን አንተ መናፍቅ ነህ ማለት ነው በቤተክርስቲያኒቷ መጽሐፍ መሰረት? አይደለም ለማለት ማስረጃ ያስጠኛ። አይደለም እንደዛ አይልኝም። አይደለም ለማለት ራሱ አኳሳ አይቻለሁ አልከኝ። ራስህ ቃል በቃል አይተሃል ማለት ነው። አይተሃል ማለት ነው መቼም ካየ ቤተክርስቲያኒቷ እንደዚህ ብሎ የሚያምን ሰው መናፍቅ ነው እያለችን ያለችው። አሁን መግባባት ያለብህ መሞገት ያለብን የመናፍቅ አይደለሁም ይህን ትምህርት ከየት አመጣችሁ ብለህ መጠየቅ ያለብህ አንተ ቤተክርስቲያንን። ኦኬ ቤተክርስቲያን የምትልህን ነገር ነው እኛ አረዳድህ ነው መናፍቅ የሚያደርግህ እንጂ ንባቡን አይደለም። ምን ባቡን አይደለም አረዳድ ነው የሚል መጽሐፍ ላይ አንብበሃል? አዎ አለ። እስኪ ያሳየን። እሺ አፍተ ነው። እሺ የትርጓሜ ልነግርህ ነው። የትርጓሜ ሜላይ በትርጓሜ ሊነግረን ነው። እስኪ ግለጥለት አንድ የቅድሙን መጽሐፍ። አዎ ትርጓሜ መጽሐፍ ትርጓሜ ተሰርቶለታል ማለት ነው። ይነግረን ነው ወዳጆች። እሺ በዝዴ ቦይ ካሜራን ክፈት። ያ እርሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚህም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው። አንተ አሁን ከባድ ኃጢአት ሰርተሃል በኦርቶዶክስ እምነት መሰረት። ከምንድን ነው ማለት አሁን ያነሳው ትርጉም አይደለ እንዴ? አማርኛ ምን ትርጉም ያስፈልገዋል?
ግልጥ አይደል እንዴ? መጽሐፍ ቅዱስ እንደዛ ብሏል እንዴ? እመቤታችን እንደዚህ አላቃለለም። ባይዘው መጽሐፍ ቅዱስ እሺ አንዴ ልናገርና ያወቀሰኩ ማለት ምን አለበት። አንተ መሰለህ እሺ ቆይ አማን ተናገር። አሁን የዚህ ትርጓሜ እንኳን የለኝም። ትርጓሜ አማርኛ አይደል እንዴ? ምን ትርጓሜ ያስፈልጋል? አማርኛ ተተርጉሞልሃል እኮ ግልጽ ሆኖ ወዳጅ። ሜታፎሪክ ንግግር አይደለም፣ ቃል በቃል የተገለጸ አምላክ ምንም ማለት ሰለሞን ጊዜና ምን መሰለህ እኛ በዚህ እየነገርኩ ያለሁት እኔ ምናልባት ሀብቶም ምን ልልህ መሰለህ ዳኒ፣ አሁን ለምሳሌ መጽሐፍ ቅዱስ አለ። መጽሐፍ ቅዱስ ግን ለምሳሌ ሮሜ ስንት ነው ያለው? 10:34 ነው ያለው። አቤት አማን እንድንግባባ ማን መጀመሪያ የተጠየቀውን ጥያቄ መልስ። ቅድም አለኝ ብለሃል። ቤተክርስቲያን ይሄው አንተን የማይሰራ ኃጢአት የሰራ መናፍቅ ነህ ይሰማል። እስኪ አንድ በል። ዘግይቶ ይመስለኛል አንተ ጋር አንዴ ልንገርህ። እሺ አማን የኔትወርክን አስተካክል። አሚን ኔትወርክ ጥሩ አይደለም፣ እየሰማን አይደለም። እሺ ሌላ ኦርቶዶክስ ካለ እንቀበላለን። አፍቶሚ ሶሪ። እሺ ሌላ ኦርቶዶክስ ወይ ኔትወርክን አስተካክል። እንግዲህ ቤተክርስቲያናችሁ ናት እናንተ እንደዚህ እያለቻችሁ ያለችው ጋይስ። የማይሰራ ኃጢአት ነው ማርያም ሰው ናት፣ ሰው ብቻ ናት ብሎ ነው የሚያምን። ኦኬ ከሰማይ አልመጣችም አልተገኘችም ብሎ የሚያምን በቃ ይሄ ሊተራሊ ቤተክርስቲያን የማይሰራ ኃጢአት ነው ያዝከው መናፍቅ ነህ እያለች ያለችው ቤተክርስቲያናችሁ ናት፣ እኛ አይደለን። ይሄ አማርኛ ነው ባይዘው ትርጓሜ ያስፈልገው። ኦኬ ሜታፎሪክ የሆነ ንግግር አይደለም፣ ቃል በቃል ሊገልጽ የሚችል ሐሳብ እንደዚህ ብሎ የማያምን ብላ ተናግራለች። እንድታምነው ቃል በቃል የተነገረ ሐሳብ ነው እና የቤተክርስቲያናችሁ አስተምሮ ነው ይሄ ንግግር። እንግዲህ ከቤተክርስቲያናችሁ ጋር መስማማት፣ ቤተክርስቲያናችሁን ማወቅ፣ ቤተክርስቲያናችሁን ትክክል እንዳልሆነች ከገባችሁ ደግሞ መሞገት ነው ያለባችሁ። ኦኬ ቤተክርስቲያኒቷ ያልሰጠችውን ትርጓሜ ለመስጠትም ደግሞ አትጋጋጡ። አንዳንድ ሰዎች የሚገርሙን ይሄ ነው። ቤተክርስቲያኒቷ ትርጉም አለው ባላለችበት ሐሳብ ላይ ትርጉም እኮ አለው ብላችሁ አዲስ ትርጓሜ ለመስጠት ነው የምትሟገቱት እና ይሄም ከባድ ነው። ባይዘው በጣም ከባድ ነው። ቤተክርስቲያኒቷ ትርጉም አለው ያላለችውን ጉዳይ እናንተ ትርጉም አለው አትበሉ፣ አይባልም። ቤተክርስቲያኒቷ በዚህ ጉዳይ ላይ ይሄ ሌላ ትርጉም አለው ስትል ሌላ ትርጉም ይኖረዋል። ቤተክርስቲያኒቷ ግን ሁሉን ነገር በሚስጥር ነው የተናገረችው ብሎ መናገር ከባድ ነው። እምነታችሁን ነው ማስተካከል ያለባችሁ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ አንድ ቁጥር ጻፉልን። ማርያም ሰው ብቻ ናት ማርያም? እሺ ኦርቶዶክሳዊ ካላችሁ አንድ ቁጥር ጻፉልን። እሺ በተደጋጋሚ እየላከ ነው። እስቲ እንቀበለው። ሰላም ሰላም ወዳጅ ይሰማል? እሺ ሌላ ኦርቶዶክሳዊ ካለ እንቀበል።
እሺ ሰላም ብለስት ብለስ ስሙ ጴንጤ ነው። እሺ ሌላ ኦርቶዶክሳዊ ቤተክርስቲያኒቷ ያለችውን ነገር አይቃወማለሁ ወይ አምናለሁ ትክክል ናት ቤተክርስቲያኔ ብሎ የሚያምን የሚደግፍ ሰው ካለ መቀበል እንችላለን። ባይዘው ሌላ ኦርቶዶክሳዊ ማርያም ሰው ብቻ ናት። ጋይስ ማርያም ሰው ብቻ ናት። እሺ አንድ ቪዲዮ ትዝ ይላችኋል? አንድ ልጅ በጣም ፌመስ ሆና ነበር እኛ ቤት ማርያም ሰው ብቻ አይደለችም ብላ የምታምን ታስታውሳላችሁ? በላይነሽ መሰለችኝ ሰው በላይ ሰው ናት ልትለኝ ነው እንዴ ብላለች እኮ። መርሳት ከባድ ነገር የለውም። እስቲ ቪዲዮን ካገኘሁት ቪዲዮ ታገኘው አልሽ ነበር። ከራስሽ እምነት ጋር እንዳትጋጪ ነው ይሄንን መመክሽ። አንድ ጊዜ ስሚ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ራሷ ማርያም ሰው ናት ብላ ነው የምታምነው። ይህንን ዛሬ ቁርጡን እወቅ። ይቅርታ ለፊት ነው የምጋፈጠው። ይህንን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ራሱ ማርያም ሰው ናት ብላ ነው የምታምነው። ስለዚህ አንዴ ልጠይቃት አንድ ጥያቄ። ችግር የለውም ትመልስ። በላይነሽ እና ማርያም ሰው ካልሆነች ምንድን ናት? መልአክ ነች። የአምላካችን እናት ነች እኮ እመብርሃን ሰው ነች እንዴ? እናንተ ስታስቡት ድንግል ማርያም ሰው ነች ብላችሁ በመጽሐፍ ቅዱሳችሁ በእናንተ መጽሐፍ ቅዱስ እመቤቴ ሰው ነች። እናንተም እኮ ደገማችሁት። የአዩ ጩፋ የተባለ ወደ ስሯ ተመለሰች ልጅ ወለደች ብለዋል። በላይ ግን አይችን ጥያቄ ጠይቃት ብዬ ነው። ማርያም እናትና አባት አላት ወይ የሚለው በላይ ነው። እናንተ እኮ ምንድን ነው የምታስቡት? እመቤቴን በምንድን ነው የምታስቧት? ድንግል ማርያምን ሰው እናትና አባት አላት ልትሉ ነው ድጋሚ ደግሞ? እሺ በቃ ቴዲ አንቺ የማርያም ተከታይ ነሽ እንዴ? ስሚ ቴዲ ቆይ አቤ ላይ ቴዲ አውራት ቆይ ቴዲ አውራት የተማርያም እዛ መድረክ ላይ የሆናታ መድረክ ላይ ጋብዛት። እሷን ሴጣን እንዴት አመሻችሁ ወገኖች? እንደዚህ ነው እንግዲህ ቤተክርስቲያኒቷ ውስጥ መሬት ላይ ያለችው ኦርቶዶክስ ማርያም ሰው ብቻ ናት ብላ አታምንም። ብዙ ሰዎች ጋር ሪፍሌክሽን የምናገኘው ይሄን ነው። ሰላም ፖፑላር እንዴት ነው? ሰላም ፖፑላር እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ ከቀጥተኛዋ ኦርቶዶክስ ቤተ ሰዎች ጋር ኦኬ። እየተጣመመች ያለች ማለት ነው? አልተጣመመችም፣ ቀጥተኛዋ ናት። የመጀመሪያዋም የመጨረሻዋም። ኦኬ እሺ። ቴዳ አትጣመምም በፍጹም። አይ ቀጥታ ስትል የተጣመመ ካለ ብለን ነው። እሺ ቴዳ አለ። ያው ሌላው የተጣመመ ስለሆነ ለዛ ነው። ከኦርቶዶክስ ውጭ ያለው እሺ ቴዳ ያለ መንፍቅና አለው። ዳንኤል ተቀበሏል። እሺ እችላለሁ። ርዕሱን አይተዋል?
ገና መግባቴ ነው። ያው ርዕስ ብትሰጡኝ በዛ ላይ መወያየት እንችላለን። ትንሽ ግን ስለ ማርያም እንደሆነ ምኑ ጋር ማርያም ሰው ብቻ ናት የሚለው እኮ ጥያቄ ነው። ጥያቄ ምልክት የለውም ያለው መሰለኝ አለው። ኦኬ እሺ፣ በዚህ ላይ የምትወያዩት? አዎ ኦኬ። የኔን ሐሳብ የቤተክርስቲያኗን ሐሳብ ነው የምትመስማት የፈለጋችሁት? ነው። አዎ ከኦርቶዶክስ አለ እዚህ ግሩፕ ውስጥ? አንተ አለ? እኔ ብቻ ነኝ ወይስ ከሶስታችሁ? አንተ አትበቃም? አልበቃም፣ ምክንያቱም እውቀቴ ጥቂት ነው እና ስለዚህ በቃ የሚያውቁ እንዲገቡ ቦታ ልቀጥል ይሻላል። ለምን ካለኝ ላይ ትንሽ ማካፈል እችላለሁ እኮ። ካለህ ላይ ትንሽ እድል ስንሰጥህ እኮ እኔ አልበቃም አልክ። እሺ አግሬሲቭ አትሁንብኝ። ያው ያለኝን ላውራ አልሆንኩም። አንተ ያልከውን ይዤ ነው ያወራሁት እንጂ አልሆንኩም። እንዴት አለችኝ ማለት ያው ጥቂቷን ለማጋራት ብትፈቅድልኝ ለማለት ያህል ነው። እኔ መች ከለከልኩህ? አንተ እኮ ነህ ሌላ አልበቃም ያልከው እኮ አንተ ነህ። እኔ አሁን ሌላ ወደ ርዕሱ እንመለስ። እሺ ኤኒዌይስ ያው አልበቃም ለማለት የፈለኩት እንትኗ ኦርቶዶክስ እንደዚህ ጨልፈን የምንጨርሳት ስላልሆነች ግድ የለም ጨልፈት አሳየንና ለዛሬ እሷን እንጠቀማለን። ሌላ ጊዜ ደግሞ እንደዚሁ እየጨለፈን እንማራለን። ሰው ብቻ ናት የሚል ሰላም ዜዲ ሰላም ብያለሁ። ታለም ይሄ እሺ ይቅርታ ይቀጥልሽ። ማርያም ፍጹም ሰው ናት፣ ግን ከፍጥረት ሁሉ የተለየች ፍጥረት ድጋሚ ሊሰራው የማይችለው ያረጋው የማይችለው ከፍጥረት የተለየች ምን ማለት ነው? ከፍጥረት የተለየች ማለት እኔ እናንተ ልናረጋው የምንችለውን ነገር እሷ ያላደረገች። አልገባኝም ወንድም ማለት ለምሳሌ ሰው ሰማዕት መሆን ይችላል፣ ሰው ጻድቅ መሆን ይችላል፣ ሰው ደግ ሊሆን ይችላል፣ ሰው የፈለገው ሊሆን ይችላል። ግን እንደ ድንግል ማርያም ሊሆን አይችልም። ግልጽ አድርገው ምንድነው እንደ ድንግል ማርያም የማይሆንበት? ዓለምን የፈጠረ እኔ እናንተን የፈጠረ አምላክን በማህፀኗ የታቀፈች በእጆቿ የታቀፈች አመጣ የወለደች ያሳደገች በእጆቿ የደባበሰች ልጄ ያለች ስለሆነች። ኦኬ ይሄ በራሷ ችሎታ ላይ ነው ያደረገችው? በራሷ ችሎታ ነው። ማስረጃ ስጠኝ። ማስረጃ ልስጥህ። መልአኩ ቅዱስ ገብርኤል ለቅድስት ድንግል ማርያም ሊያበስራት ሲመጣ እነሆ ጽንስ ትጸንሻለሽ ብሎ ሊያበስራት ያው እየጠየቃት ባለ ሰዓት ከሷ አንድ ቃል ይጠብቅ ነበረ። እሱም ቃል ምንድነው? ይሁንልኝ የሚለው የፍቃደኝነቷን ቃል ይጠብቅ ነበረ። በራሷ ችሎታ የሚለው ልታሳየኝ ነው አሁን እሱን እየነገርከኝ ያለኸው? ኦፍ ኮርስ እሷ እንደዛ ባትል ኖሮ ብትጠራጠር ኖሮ እንደ ስምዖን ብትጠራጠር ኖሮ እንደ ሌሎቹ እንደዚህ አይነት ተአምር በላያቸው ላይ ሊመጣ ያሉት እንደነ አብርሃም እንደነ ዮሴፍ ብትጠራጠር ኖሮ ይህንን የእግዚአብሔርን መገለጥ በሷ ውስጥ አናገኘውም ነበር። በሌላ ይመጣ ነበር። ሊመጣ አይችልም። እንደሷ የለም። እንደሷ አሁን ቆንጆ ነገር ተናገርክ። ሊመጣ አይችልም የሚለውን ከየት አገኘኸው? ከየት አገኘኸው ለሚለው ኦልሬዲ ባይብል የተጻፈውን ነው እያነበብን እንግዲህ እኮ ምን ላይ ነው አሁን ሊመጣ አይችልም የሚለውን ምን ላይ አገኘኸው? ኦልሬዲ መጥቷላ። በእሷ ስለመጣ ያኛው ሊመጣ አይችልም። እና ታዲያ ከየት አምጥተህ ነው የምትነግረኝ? ከራስህ? ስለዚህ ሊመጣ ይችላል ካልክ ደግሞ ጥያቄ ነው ያለህ? ከዳኒ ነው ይችላል። ጥያቄን በጥያቄ ልመልስልህ። ምክንያቱም አይ እኔ መልስ ነው የምፈልገው። ማስረጃ ሳይኖርህ ነው የነገርከኝ? እንዲሁ ዝም ብለህ ነው የነገርከኝ? አይደለም፣ ባይብል ኦልሬዲ ስላለ ነው ያለውም ደግሞ ቅድስት ድንግል ማርያም ምን ላይ ነው ያለው? ወንድም አለም ጥቅሱን እንየው። ግድ የለህ። እኔ ያው ጥቂት ነው የማውቀው ብያለሁ መጀመሪያ ስገባ። ጥቅስ መጥቀስ እዚህ ጋር ላልችል ይችላል። ስለዚህ እንዲሁ ዝም ብለህ እመነኝ እያልከኝ ነው?
ለምን ታምነኛለህ አንተ? ያው መጽሐፉ ማስረጃ እንደብ ነው ማስረጃ ዋጋ የለውም እኮ ወንድሜ። ምን የሚለውን ሐሳብ ላውጣለህ? ከምን ላይ? ከመጽሐፍ ቅዱስ ከመጽሐፍ ቅዱስ ዘፍጥረት ጀምሮ ያለው ሐሳብ ስለ ቅድስት ድንግል ማርያም የሚዘክር ነው። እውነትህን ነው? yes እኔ ደግሞ ያነበብኩት ፖፑላር መጽሐፍት ሁሉ ስለ እኔ ይናገራሉ ያለውን የጌታ ኢየሱስን እንጂ መጽሐፍት ሁሉ ስለ ማርያም ይናገራሉ የሚለውን አይደለም። ስለ ማርያም ተናገርክ ማለት እግዚአብሔርን ተረከው ማለት ነው። ኢየሱስ አይደለም፣ በፍጹም አይሆንም። ይሄ የመናፍቃን ትምህርት ነው። መነኝ ወንድም ማለት መናፍቃን ህዝቡን ሲያሳስቱ ስለ ማርያም ብቻ በማጠጣት ከዛ ስለ እግዚአብሔር እንደተናገሩ በማስመሰል የሚናገሩት ነውና አሁን ወደ አቅጣጫ እየሳትን ስለሆነ ርዕስ እየሳትን ስለሆነ ወደ ርዕሳችን እንድንመለስ ማርያም ሰው ብቻ ናት ለሚለው ፍጡር ናት፣ ግን ከፍጡር ሁሉ የተለየች ዓለም ድጋሚ ላይ ያደረገ እኮ ነው። ማስረጃ ያልሰጠኝ ፖፑላርዬ ከፍጡር ሁሉ የተለየች የሚለውን ከየት አመጣ? እግዚአብሔርን የወለደ አምላክ አለ? ሌላ ፍጡር አለ? እግዚአብሔርን በማህፀኑ የታቀፈ አለ? ሌላ እግዚአብሔርን በመውለድ ከፍጡር ሁሉ እንደተለየች ምን ማስረጃ አለ? ሌላ እግዚአብሔር ተወልዷል እያልከኝ ማስረጃው ከዚህ በላይ ምን ማስረጃ አለ? እግዚአብሔርን ከመውለድ በላይ ይሄ እግዚአብሔር ከፍጡር ይለያታል እያልከኝ ነው? አይለያትም። አዎ ይሄ ትልቁ ማስረጃ ይሄ ነው። እንግዲህ እሺ በቃ ተቀበልኩ። አንዴ እሺ ተቀበልኩ። ግን እግዚአብሔርን በራሷ ችሎታ ነው የወለደችው የሚል ጥያቄ ጠይቄህ ቅድም አዎ የሚል ይቅር በለኝና ስለዚህ ንግግሬ በመጥፎ ነገር አትረዳኝ የድፍረት ንግግር ተናግረሃል። እንዴት? ምክንያቱም በራሷ ችሎታ እንደወለደችው የሚያስረዳ ምንም አይነት ምንባብ መጽሐፍ ቅዱስ ላይ ማግኘት ስለማይቻል ብስራቱ ምን እንደሚያስረዳ ነው። የገብርኤል የቅዱስ ገብርኤል ብስራት ምንድን ያልከው? ብስራት ነው ያልከው አይደለ? ብስራት ምን ማለት ነው? ፖፑላር የራሱ ቃሉ ይመልስልናል። ማብሰር ማለት እኮ ምን ማብሰር? ማብሰር ማለት ደግሞ ምን ማብሰር? ምን ማብሰር ማለት እግዚአብሔር ኖ ቆይ የቃል ብያኔ እንስራ። መጀመሪያ የቃል ፍቺ እንስራ ብዬ ነው። ምን ማብሰር? ማብሰር ማለት ምን ማብሰር ማለት? ማብሰርን ነው የምተረጉምልህ አይደለም፣ ብስራትን ነው የምተረጉምልህ። ብስራት ምን ማለት ነው? ብስራት ማለት ለአንድ ሰው እንግዲህ በእንግሊዘኛው ሰርፕራይዝ እንደማድረግ ማስደነቅ፣ ወይም ደግሞ ድንገት የሆነ ነገርን ጥሩን ነገር ለሰው ልጅ ማብሰር ማለት መንገር ማለት ነው። በራሷ ችሎታ ከሆነ የወለደችው ለምን ትደነቃለች እሷ? ለምን ችሎታዋ ምኑ ጋር መሰለ? ችሎታ ነው ያልኩ እኮ እየሰማው ነው። እሱ አይነት ደናግላን ብዙ ነበሩ በወቅቱ። እንደሱ አይነት በንጽህና የቆዩ ብዙ ሰዎች ነበሩ። የእሷ ግን በሐሳቧ ድንግል የምታወራውን ግን ቀጥሎ ማስረጃ ስጠይቅህ ስለሌለህ ተጠንቅቀህ አውራ። አሁን ለምሳሌ ማስረጃ አንተ ግባና ፈልግ። እኔ እንዳልኩ ለዛ እኮ ነው ፖፑላርዬ ቅድም አንድ ነገር ተናገርኩኝ፣ አስተውለህ ሰምተኸኝ ከሆነ ስለዚህ እኔን እመነኝ እያልከኝ ነው የሚል ነገር ተናገርኩኝ። እኔን ማመን አሁን ሐሳቤን ነው የምሰጥህ እንጂ እኔን እንድታምንማ እንዴት አደረገ? ሐሳብህን አልፈልገውማ እኔ ምክንያቱም እኔ ክርስቲያን ነኝ። መጽሐፍ ቅዱስን ማመን ክርስቲያን ነኝ። በመጽሐፍ ቅዱስ ማመን ክርስቲያን ከሆንኩኝ ኦርቶዶክስ አይደለሁም ማለት ነው። ያ ማለት ልጨርስ ሐሳቤን። አንዴ ልጨርስ ሐሳቤን። ያ ማለት እያንዳንዱ ትምህርቴ፣ እያንዳንዱ ስርዓቴ፣ እያንዳንዱ ድምሪ መጽሐፍ ቅዱሳዊ መሰረት እንዲኖረው እጠነቀቃለሁ፣ ተጋለው ማለት ነው። ስለዚህ አሁን አንተ ምንን ማረም ተሳስቼ ከሆነ ሐሳቤን ልጨርስ ችግር የለውም። ከዛ በኋላ የፈለግከውን ትለኛለህ። አታምንም አይደለም ሌላም ልትል ትችላለህ፣ ችግር የለውም። ማረም፣ ማቅናት፣ ማስተካከል ተሳስቼ ከሆነ ማለት ነው። የምትፈልግ ከሆነ ልታረመኝ ልታቀናኝ የምትችለው ይኸውልህ እንዴት መሰለህ ብለህ አንተ ያንተን ሐሳብ ነግረኸኝ ሳይሆን የእግዚአብሔር ቃል እንደዚህ ይላል፣ መጽሐፍ ቅዱስ እንደዚህ ይላል፣ ቅዱሱ መጽሐፍ እንደዚህ ይላል እያልክ ነው። አንተን አልሰማህም፣ እኔ አላቅህም። ማነህ ምንድነህ አላቅህም። ስለማላቅህ ያንተን ሐሳብና አስተያየት አይደለም የምፈልገው፣ የእግዚአብሔር ቃል ነው የምፈልገውና በእግዚአብሔር ቃል ልታስተምረኝ ቻሌንጅ ልታረገኝ፣ ኦኬ ለካ ልክ ነው እንደዚህ ነው በጣም አመሰግናለሁ ወንድሜ እንድልታረገኝ ነው የሚገባው። አለበለዚያ ከንቱ ድካም ነው የሚሆንብን ወንድም ማለት። አንተ ዕውቀት ጋር እኔ ልወዳደር አልችልም። በእርግጥም ግን
ያንተ ዕውቀት መጽሐፍ ቅዱስን በደንብ ጠልቀህ አንብበህ ከማወቅ የጠፋህ ልትሆን ትችላለህ። ብዙ ከማወቅ ማለት ነው። ያን አላውቅም እኔ ባለማወቅ ውስጥ ግን በሕገ ሕሊና አይነ ስውር የሆነ ሰው ራሱ ድንግል ማርያምን አሁን ታች ከሚጽፉት በምኗ ነው የተለየ ሆነው ከሚሉት አንዱ አይነት የህሊና ቢስነት አስተሳሰብ እዚህ ጋር መዝራት አልችልም። እኔን ተናገር ከታች ያሉትን ተው። አይ እንደዚህ አይነት አስተሳሰብ አይኖረኝም። እኔ ጥያቄው እኔ እኮ አሁን ምን አይነት አባቴ ምን አይነት አስተሳሰብ አለህ ሳይሆን የፈለኩት ምን አይነት እምነት አለህ የሚለውን የፈለኩት። ያንን እምነትህን ግን እንዲሁ ዝም ብለህ አንዴ ፖፑላር ከፍጡራን ሁሉ የላቀች ማስረጃ ጸጋን የተመላች ማስረጃ ከፍጡራን ሁሉ የላቀች የሚለው ተባለች በመላእክት ፖፑላር ስማኝ አንዴ ከፍጡራን ሁሉ የላቀች የሚለው ትምህርት እኔ ማምነው ነው የምነግርህ። አሁን እኔ ማምነው የሰው ትምህርት፣ የተሳሳተ ትምህርት፣ እንግዳ ትምህርት፣ መጽሐፍ ቅዱስ የማያውቀው ትምህርት ነው። ለምን ካልከኝ እንዲህ አይነት ትምህርት በቅዱሱ መጽሐፍ ላይ አይታወቅም። ስለዚህ አንተ የምታውቀውን አስረዳኝ ንገረኝ። ምን ስለ ማርያም ስለ ድንግል ማርያም ኦኬ እሺ መጽሐፍ ቅዱስን መሰረት አድርጌ ነው ማወራው ብዬ የለ። አዎ አንተ ያው ከእውቀት ነው ጨልፈህ የምታወራኝ። ቀጥል። እሺ ራሷ ማርያም ምን እንዳለች ልንገርህ። አሁን ቅድም አንተ በራሷ ችሎታ ነው ያልከውን ራሱ አይ ልክ አይደለም ብላ እሷ ማርያም ራሱ እንድትነግረን እናድርግ። ማርያም መጽሐፍ ቅዱስ ላይ የጸለየችው ጸሎት አለ። አንዳንዶች መዝሙር ነው ይላሉ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጸሎት እንደሆነ ታምናለችና እኔ እሱን ይዤ ላንብብልህ። ምን ይላል? ማርያምም እንዲህ አለች። ምን አለች? ነፍሴ ጌታን ታከብሯለች። ከዛስ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። ከዛስ የባሪያይቱን ውርደት ተመልክቷልና። ከዛስ ብዙ ጊዜ መናፍቃኖቹ እዚህ ጋር ብቻ ቆርጠው የሚያስቀሩት ምንባብ ላንብባውን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ይቺን ቆርጠው ይጠቀሟታል መናፍቃኑ። ከታች ያለውን ግን አያነቡትም፣ አይፈልጉትም፣ አያስቡትም፣ አያስታውሱትም። ምክንያቱም ለኑፋቄ ትምህርታቸው ስለማይመቻቸው። እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ትልና ማርያም ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። አሜን። ማርያም በራሷ ችሎታ ሳይሆን ይህን ነገር ያደረገችው ማለት ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችው ብርቱ የሆነው እርሱ እግዚአብሔር በማርያም ታላቅ ስራ ስለሰራ ነው። የእግዚአብሔር ብርታት እንጂ የእሷ አቅምና ችሎታ አይደለም። እርሷ ፖፑላርዬ ሰው ነች ብለህ በምታምነው መሰረት ከሄድን ልክ ነው። ሰው ነች። ልክ እንዳንተ ልክ እንደኔ ስጋ ለባሽ የአዳምና የሔዋን ልጅ ነች። ስለዚህ ሌላ ድንቅና ታምር ልታደርግ የምትችልበት የተለየ ምንም አይነት አቅምና ማንነት የላትም። ነገር ግን እግዚአብሔር በወደደ መረጣት፣ እግዚአብሔር በወደደ ደግሞ በእርሷ ሰራ። ራሷ እንደተናገረችው በእርሷ ሰራ ያልኩትኝ ከራሴ ተጠቅሞባት ጣላት እያልከኝ ነው። እሱን አንተን she's like a tube በቃ ቲዩብ ነው ማለት ነው። እሷ ይሄ ሙንፍቅና ባይዘው አንተን ያልከው አሁን እንደሱ ብያለሁ። እንደሱ የሚል ነገር ካንደበቴ ወጥቷል። በጣም ተጠቀመባት። ልክ እንደነ አብርሃም እንደነ ሙሴ እንደሱ የሚል ንግግር ስም አጥፊ ሆንክ ማለት ነው። አሁን ሐሳብህን በመጽሐፍ ቅዱስ ላርምህ ይወንድም አተረጓጎም ነው። አተረጓጎም ልክ አይደለም። እሺ አንተ ተርጉም አስረዳኝ። የኔን እኔ ያላልኩትን እንደማመጥ ትልልቅ ሰዎች ነን። እኔ ያላልኩትን በማለት ስም ከምታጠፋና ተገቢ ያልሆነ ነገር ከምታደርግ ተሳስተሃል። እንደሱ አይተረጎምም በልና አርመኝ እስኪ። ይሄው ትርጉም አንተ አሁን አተረጓጎም ቀጥተኛ ትርጉም እሱ እግዚአብሔር እሷን መርጦ ተጠቅሞ እሷ ጋር አድሮ ማለት ነው። ተጠቀመ፣ ህዝብን አዳነ፣ ተመልሶ ሄደ። she's nothing በቃ ላልኩኝ ግን እንደሱ ብያለሁ እኔ ትርጉም ያለው እና አንተ እንደሱ እንድትል መሰረት የሚሆነህ ምን ነገር ተናገርኩ? እስኪ የኔ ንግግር ደግሞ ከሷ ምንም አይነት ነገር
ኮንትሪቢዩት የሆነ ነገር የለም። ፍቃደኝነቷን እግዚአብሔር አልጠበቀም። አድራለሁ አሁንም ስም ማጥፋት ጀመርክ። ለአባቶችህ ድሮ ምን ያደርጉ ነበረ መሰለ? የድመት ስጋ ነው የሚያቆርቡት፣ ከሰማይ ላይ ሳንቲም ያወርዳሉ፣ ሴቶችን ያባልጋሉ እያሉ ስም ያጠፉ ነበረ። አንተም በተመሳሳይ አሁን እዚሁ አጠገብህ ተቀምጬ 230 ሰው እየሰማና እየታዘበ ያላልኩትን ውሸት ለምን ተዋሻለህ? ትልቅ ሰው አይደለህ? በውሸት ነው እኔን ከስህተት የምታወጣኝ? ትርጉም ይገላል እኮ ተርጉመው ምንባቡን ተርጉመው ስልህ ይቅርታ ሚውት ስላደረኩህ፣ ምክንያቱም በፍጹም አላስወራም አልክ፣ አትሰማም። ከዛ ደግሞ ስም ታጠፋለህ፣ ያልተባለ ትላለህ። ይቅርታ አድርግልኝ፣ ትልቅ ሰው መስለኸኝ አክብሬህ እያወራሁህ ነው። ግን ኢትዮጵያ ልታጠፉ ሌላ ውስጥ ገባህ። በቃ ያለህ ይሄ ነው፣ ስም ማጥፋት፣ መስመር የሳተ ንግግር መናገር። አሁን ደግሞ አሁን እኮ ሰው የላችሁም። ለምን? እሺ ጨርስና ውረድ። ያው ያለህን ነው አባቶችህ ያስተማሩን ነው የምትነግረን። ጨርስና ውረድ። እኔ አውቃቸዋለሁ። ከዚህ በፊት ብዙ አውርተናል። ታርጌታቸውን እናውቃለን። አሁን እኔ ያልኩ ያለሁት ትርጉሙ ተሳስቷል። አስተካክለው እስኪ። ድንግል ማርያም ያውልህ እግዚአብሔር ለሰው ልጅ አዳምና ሔዋን ሲስቱ በፍቃዳቸው ላይ ተመስርተው እንጂ እግዚአብሔር እንዲስቱ አድርጓቸው አይደለም። እንዲሁ ድንግል ማርያምን በፍቃዱ ላይ ተመስርቶ ነው እግዚአብሔር ያደረባት፣ ንጽህናዋን አይቶ ማለት ነው። ተረዳኝ? ንጽህናዋን አይቶ። ይሄ የመናፍቃን ትምህርት ነው። ከየትም ተለቀቀ ወጣ። መናፍቃን አትበል። ኦርቶዶክስ መናፍቅ ማለት ቀጥል። ቀጥል። ሌላኛው ኑፋቄህን ደግሞ በቦታው እነግርሃለሁ። ቀጥል። አሁን እኮ ሪያሊቲው ከኔ እውቀት በላይ የሆኑ ሰዎችን ደግሞ መምህሮችን ብትሰማ ለምን አታመጣቸው? አምጣቸው እስኪ። ይሄው ቤት እነሱ አይመጡም። እንደዚህ አይነት ርካሽ ቦታ አይገኙም። ምክንያቱም ስለሚፈሩ ነው፣ በማስረጃ ስለምንይዛቸው። እንዳንተ ዝም ብለን የኑፋቄ ትምህርታችንን ስለማንጋት ቃልዮት ያሰማልን ስለሚያዙ ነው። ቀጥል። እነ ኤርሚያስ ጠፍተዋል እኮ። ምክንያቱም ብዙ ለፈለፉ፣ ብዙ ለማጥፋት ሞከሩ፣ አልቻሉም። አሁን ጨረስክ? ሀሳቡ ላይ ትርጓሜውን ጨረስክ? አሁን የተሳሳተ ትምህርት አታስተምሩ፣ ጊዜያችሁን አትፈጁ። ትርጓሜውን ጨረስክ? ድንግል ማርያም ይኸውልህ እንደኔ እናንተ ፍጡር ናት፣ ግን ከፍጡር ሁሉ አይደለም፣ ከፍጡር ከመላእክት የላቀች። ይሄኛው ደግሞ ሌላኛው ኑፋቄ ይባላል። እሺ ስሙ ከተቻላችሁ ሰዎች፣ ሌላኛው ኑፋቄ ነው። እሺ እንደው እየመረረ ዋጠው ትበልጣለች። እኮ ኑፋቄ ነው። ልክ ነው። የኑፋቄ ትምህርት ነው። እሺ ኢየሱስ ክርስቶስን እወደዋለሁ ልትለኝ አትችልም። እወደዋለሁ፣ በጣም ነው የምወደው። አትወደውም። ስለ ድንግል ማርያም እንደዚያ ዝቅ ካረክ እሱ ስም የሚያጠፉ አባቶች ያስተማሩህ ነው። ገጠልሽ። የትኛው ሰው ነው አምላክን ልጄ ብሎ የጠራው? አንተ ቶ ሌላውና የትኛው ሰው ነው አምላክ ዛሬ ዳንኩበት የምትለው ኢየሱስ ክርስቶስን? ትርጓሜውን ጨርሰህ ነው? ሎቱ ስብሐትና ትርጓሜው ምን ማለት ነው? ሎቱ ስብሐት ፖፑላር ለአፌ ሎቱ ስብሐት ምን ማለት ነው? ይቅር ይበለኝና ማለት ነው። በቃ ፖፑላርዬ፣ ቅድም አንተ ራስህ እንዳልከው አንተ ገና ለመማር እንኳን ያልበቃ ሰው ስለሆንክ ሌሎች ሰዎች ይነጋገሩ። እኔ ከእውቀቴ ጥቂት ነው የማውቅ። ምንም አታውቅም። ምንም ስለማታውቅ አንተ የሚሻለው ከታች ብትሆን ነው። ሎቱ ስብሐት እሺ ዳኒሻ እንግዳህን አስወረድኩብህ። ዳይ ትዕግስትህንም አድንቄዋለሁ። እውነት ዛሬ ጥሩ ሆንኩ እንዴ? ቶሎ እየሸኘሁብህ እንዴ? ኧረ በጣም አድናቂ ነኝ ዛሬ። እኔ ራሱ ስንቴ ልጫን እያሰብኩኝ ነው የቀደምከኝ። እሺ ሌላ ኦርቶዶክሳዊ አለ። የዛሬው ርዕስ የሚያስገባቸው አይመስለኝም። እንደው በመንገድ ሲያልፉ ካልመጡ በቀር
እሺ ማጠቃለያ እንስራ። ሜላ እስቲ ምንድነው እሱ የዛሬው መርሃ ግብር ምንድነው? ሰው ሊያየውና ሊረዳው የሚገባው ነገር ምንድነው? እሱ ሜላ ያል አሎ ለኔ የቀደሙ ሰውዬ እኮ ጠፍቷል ብሎ ቁጭ ባልኩበት እዚሁ። እሺ የመጀመሪያው እንግዲህ ክርስቲያኖች እዚህ ውስጥ ያላችሁ ወንጌል አማኞች ማስተዋል ያለባችሁ ነገር አለ። ምንድነው እሱ? አሁን ማርያም ሰው ብቻ ነች ወይ የሚለው ጥያቄ በጣም ተራ ጥያቄ ይመስላል። አሁን ለኛ በጣም ተራ ጥያቄ ይመስላል፣ ግን ማርያም ሰው ብቻ አይደለችም ብሎ የሚያምን በሚሊዮን የሚቆጠር ህዝብ አለ። ለኛ ተራ የሆነብን ጉዳይ ሌላ ቦታ ላይ ደግሞ በጣም ትልቅ ርዕስ ነው ማለት ነው። እና ስለዚህ ሰዎች መጸለይ፣ ወንጌልን ከዚህ የበለጠ መስራት እንዳለብን ማሳሰብ ፈልጋለሁ። በተለይ አሁን ቲክቶክ ዓለም ላይ ያላችሁ በወንጌል የምትቀልዱ ሰዎች የቴዎሎጂ አቅማችሁን ለማሳየት በጣም ጃንክ የሆኑ ቴዎሎጂካል ተርም የተጠቀማችሁ የምትወያዩ ሰዎች በጣም ሼሞን ማለት ፈልጋለሁ። በጣም ታሳፍራላችሁ። ህዝቡ በዚህ አይነት ሁኔታ ተይዞ ማርያም ሰው ብቻ ነች ብሎ የማያምን ሰው በሚሊዮን የሚቆጠር ህዝብ ባለበት ከትክክለኛው ዓላማችን ወጥተን እርስ በራስ በማያስፈልግ ቴዎሎጂካል ሀሳቦች ተይዘናልና ንቁ ማለት ፈልጋለሁ። በጣም ንቁ። የሚያመልጥ ህዝብ አለ፣ ወደ ሲኦል የሚያመልጥ ህዝብ አለና ወደ ወንጌሉ ዓላማ መመለስ አለብን። ትክክለኛው ወደ እግዚአብሔር ቃል ማስተማር አለብን ማለት ፈልጋለሁ። እውነት ያው እንደምታዩት ነው ቲክቶክ ላይ አንዳንድ ነገሮች በጣም አስቀያሚ እንደሆኑ አይቻለሁ። እኔ እንኳን በቅርብ መለስም ግን ሪከርድ የተደረጉ እያየሁ ነውና አንዳንድ ነገሮች ያሳዝናሉ። ዛሬ የነበራችሁ ወገኖች እንግዲህ ሰምታችኋል። እየገቡ ሰዎች ማርያም ሰው ብቻ አይደለችም እያሉ ሲናገሩ ነበር። ቤተክርስቲያኒቷም ደግሞ ቅድም ባሳየናችሁ ጽሑፍ ላይ ያስቀመጠችውን ሀሳቧን አይተናል፣ በቤተክርስቲያን ደረጃ ማለት ነው። እና ወንጌል መስራት የለብንም ወይ ወገኖች? ወንጌል መስራት የለብንም ወይ? ለኦርቶዶክስ ወንጌል አያስፈልጋትም ወይ? ይህን ነገር እንግዲህ ያስፈልጋት የምትሉ ሰዎች ካላችሁ ድጋሚ ሀሳባችሁን እንድታዩ ፈልጋለሁ። ምክንያቱም ስለሚያስፈልጋት ማለት ነው። ማርያም ሰው ብቻ አይደለችም ብሎ ለሚያስቡ ሰዎች ወንጌል ካልተሰበከላቸው፣ ይህ የመዳን ወቃት ካልተነገራቸው ምን ሊነገራቸው ነው? ስለዚህ የበለጠ በዚህ ጉዳይ ላይ መበርታት አለብን። ጠላት የሚሰጠንን በጣም ጥቃቅን የሆኑ አጀንዳዎችን ወደ ጎን ብለን ዋናው ዓላማችን ላይ ብቻ ፎከስ አድርገን እንድንሰራ ፈልጋለሁ። ኦርቶዶክሳውያን ደግሞ እዚህ ውስጥ ያላችሁ የምትሰሙ ደግሞ ወደ መጽሐፉ ተመለሱ፣ መጽሐፉን አንብቡ። ሐዋርያቶቹ የሚናገሩትን የሐዋርያቶቹን መልእክት ለማንበብ ለማጥናት ሞክሩ። የእውነት ዝም ብሎ ሃይማኖተኛ መሆን አያስፈልግም። የእግዚአብሔርን ቃልን ማጥናት ያስፈልጋል። በዚህ ምድር ላይ ያለን እድሜ በጣም ትንሽ ነች እና ዘላለማችሁን እንዳታበላሹ። አባ ከሌ እንዲህ ብሎ አስተምሮኛል አትሉም መቼም ከሞት በኋላ ሄዳችሁ አባ ከሌ እኮ እንዲህ ብሎኝ ነው፣ መምህር ከሌ እኮ እንዲህ ብሎኝ ነው፣ ቤተክርስቲያን እኮ እንዲህ ብላኝ ነው የሚለው ንግግር በሰማይ ምንም እውቅና የለውም። በሰማይ ሊያስመልጣችሁ የሚችለው ጌታችን ኢየሱስ ክርስቶስ ብቻ ነው። እሱ ላይ ያላችሁ እምነት ብቻ ነው። ማርያም ልታስመልጣችሁ አትችልም። ስለዚህ ወደ ወንጌሉ ሐሳብ በማንበብ በማጥናት እኛ እዚህ የምናመጣቸውን ሐሳቦች ዝም ብላችሁ በመጥፎ ሳይድ ብቻ ሳይሆን ማየት ያለባችሁ ግራ ቀኙን ለማየት ብትሞክሩ ጥሩ ነው ብዬ አስባለሁ። ቅድም ያሳየናችሁን መጽሐፍ ዝም ብላችሁ እናንተ ናችሁ የጻፋችሁት፣ እናንተ ናችሁ ኤዲት ያደረጋችሁት ከምትሉ እንደው ሄዳችሁ ቤተክርስቲያን አካባቢ ብትጠይቁ እንደዚህ አይነት መጽሐፍ አለ ወይ ቤተክርስቲያኒቷ ውስጥ ብላችሁ ቅድም አሳይቻችኋለሁ። ዓመተ ምሕረቱን፣ ቀኑን፣ ወሩን በማን እንደተዘጋጀና ሄዳችሁ ብትጠይቁ በቂ የሆነ መልስ ታገኛላችሁ የቤተክርስቲያኒቷ መጽሐፍ እንደሆነ ማለት ነው። ስለዚህ ግራ ቀኝን ማየት በጣም 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 አስፈላጊ ነው። እሱን ማለት ፈልጋለሁ። በስተመጨረሻም ያው ሁሌ እንደምንለው ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው።
ሐዋርያው ጳውሎስ በሮሜ መልእክቱ ላይ እንደሚናገረው ስለ ወንጌል ሲያብራራ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው፣ እርሱ ጌታችን ኢየሱስ ክርስቶስ ነው ይላል። ስለዚህ ወንጌል ስለ ማርያም አይደለም፣ ወንጌል ስለ ቅዱሳን አይደለም፣ ወንጌል ስለ መላእክት አይደለም። ወንጌል እኛን ለማዳን ከሰማይ ስለወረደው የእኛን ሰውነት ስለያዘው ሰው ስለሆነው ደግሞ እኛን ለማዳን መስቀል ላይ ስለተሰቀለው ስለሞተው ሞታችንን ደግሞ ድል አድርጎ በትንሣኤ እንድንነሳ በትንሣኤ የተነሳውን ስለ ኢየሱስ ክርስቶስ ነው ወንጌል የሚናገረው። ስለዚህ ወንጌል የያዘን ሰዎች ደግሞ አናፍርበትም፣ ምክንያቱም የዳንበት የእግዚአብሔር ኃይል ስለሆነ ማለት ነው። እና ወደዚህ እውነት እንድትመጡ የሚያድነው ጌታችን ኢየሱስ ክርስቶስ ብቻ እንደሆነ እንድታምኑ ሁሌም ጥሪ እንደምናደርገው ጥሪ እናደርጋለን። በዚህ ወንጌል ደግሞ የምትቀልዱ ሰዎች እባካችሁ አትቀልዱ ማለት ፈልጋለሁ። ዳኒ የቴዲሾ እዚህ ውስጥ ያላችሁ ቤተሰቦች ሁላችሁንም ወዳችኋለሁ። ስላሳያችሁኝ ፍቅር፣ አክብሮት፣ ስለተመኛችሁልኝ ደግሞ መልካም ምኞት በጣም አመሰግናለሁ። ተባረኩ። ጸጋ ይብዛላችሁ። ሜላዬ ተባረክ፣ ጸጋ ይብዛል። ቴዳይ ወይ ዳኒ የቡራኬ እሺ፣ አሁን ሜል ላይ የተናገረው ላይ ምንም መጨመር እኔ ያስፈልጋል ብዬ አላምንም። እንወዳችኋለን። ጌታ ኢየሱስ ክርስቶስ ይባርካችሁ። አስተውሎ ለሰማው ሰው ሜላ በጣም ግሩም መልእክት፣ ልብ ላይ የሚያርፍ ጠቃሚ የሆነ በማስተዋል ከተሰማ ሊያነጽ የሚችል ግሩም መልእክት አስተላልፏል። ጌታ ኢየሱስ ክርስቶስ ይባርክህ ወንድም አለም። በድጋሚ መልካም ልደት እንኳን አደረሰህ። ረጅም እድሜ ከጤና ጋር ጌታ ኢየሱስ ይስጥህ። እግዚአብሔርን የምታከብርበት አንተም ደስተኛ ህይወት የምትኖርበትን እድሜ ይስጥህ። ለጌታ ክብር የሆነ እድሜ ይስጥህ ላለው እህቶች ወንድሞች ሁላችሁንም እንወዳችኋለን። እግዚአብሔር አምላክ ይባርካችሁ። ተባረኩ፣ ኑሩልን። አብራችሁን የነበራችሁ ኮፒ ሊንክ ሼር በማድረግ ያገዛችሁን ያገለገላችሁን ሁላችሁ በጌታ በኢየሱስ ክርስቶስ ስም ተባረኩ። ዘራችሁ ይባረክ፣ ለምልሙ። እግዚአብሔር ይፈቅድ ደግሞ ነገ ከነገ ወዲያም በሌላ መርሃ ግብር እንገናኛለን። ግን ስለ አገልግሎቱ ጸልዩልን። አገልግሎቱ በብዙ ተግዳሮት ውስጥ ነው ያለው። ጳውሎስ እንዳለው ወንድሞች በሚላቸውም ራሱ መከራ ውስጥ እንደነበረው ጳውሎስ እንዳለው በወንድሞችም በሌሎችም አገልግሎቱ ተግዳሮት ይመጣበታል እና ሰዎች እንዳንናጠቅ፣ ወደ ንስሐ እንዳንጠራ፣ ወደ ጌታ ኢየሱስ እንዳናመጣ ብዙ ተግዳሮት አለበትና ለራሳችሁ በርከክ ስትሉ ለራሳችሁ ስትጸልዩ ለአገልግሎቱም ጸልዩ። ይህንን ነው ብለው ተባረኩ። ዳኒ እሺ ወንድሞች ጸጋ ይብዛላችሁ፣ ተባረኩ። ሜላ እንግዲህ ትዳ ያለውን ነው የምመኝልህ። በቀሪ ዘመን ሁሉ እግዚአብሔርን የምታገለግልበት የበለጠ የምትሮጥበት እግዚአብሔርን ሐሳብ የምታገለግልበት እግዚአብሔር ሐሳብ ጋር አብረህ ወደፊት የምትሮጥበት ዘመን ይሁንልህ። መልካም ልደት በድጋሚ ተመኝተናል። ጌታ ኢየሱስ ይባርካችሁ። ከኛ ጋር አብራችሁ ጌታን ያገለገላችሁ ወንድሞች እናንተም ተባረኩ። እንወዳችኋለን። አንደኞች ናችሁ። እግዚአብሔር ይባረክ። ሁሌ መልእክታችን አንድ ነው። ኢየሱስ ክርስቶስን ማየት እንድትችሉ ነው። ምክንያቱም በጣም ሰውን ከክርስቶስ ኢየሱስ ላይ የሚያነሱ ትምህርቶች ቤተክርስቲያኒቷ አላት እና ያንን ከክርስቶስ ኢየሱስ የሚያነሳውን እነኛን ትምህርቶች አይኖቻችሁ ኢየሱስ ላይ ረፍት እንዳያረጉ የሚያረጉ ትምህርቶችን ማሳየት ነው የኛ ዓላማ ማለት ነው። እነኚህ ትምህርቶች በደንብ ካስተዋልን አዚም ናቸው። በራሳቸው የክርስቶስ ኢየሱስ የማዳን ተስፋ ላይ እንድትቆሙ የእግዚአብሔር አጀንዳ ላይ እንድትስማሙ አያደርጓችሁ። የሰው ትምህርት የእግዚአብሔር ቃል ውስጥ የሌለ በሌላ ጉዳይ ላይ ቢዚ የሚያደርጋችሁ ከመዳን ተስፋም አንዳንዶቹ የሚያጎላችሁ ትምህርቶች ናቸው። የኛ ዓላማ አንድና አንድ ነው፣ እንድትነቁ ነው። ቆም ብላችሁ ራሳችሁ እንድታዩ ነው። እንደ እግዚአብሔር ቃል ያልሆነውን መንገዳችሁ መርምራችሁ ከእግዚአብሔር ጋር እንድትስማሙ ነው።
ማርያም ሰው ብቻ አይደለችም ብላ ቤተክርስቲያኒቷ ታምናለች። ያንን ሐሳብ አስፈራለች። ስለዚህ በቤተክርስቲያኒቷ አስተምሮ መሰረት እንግዲህ ማርያም ሰው ብቻ አይደለችም የሚል እምነት ነው ያላት። ከማርያም ጋር በተያያዘ የሚነሱ ጉዳዮች በተለይ ነገረ ማርያምን በደንብ አተኩረን ስናይ ክርስቶስ ኢየሱስ ጋር ያለው ግንኙነትን ለማሳየት ታልሞ የተዘጋጀ ብቻ አይደለም። ማርያምን በተለየ መልኩ በሰው ልብ ውስጥ ለመሳል ጭምር ነው። ኦኬ በሰው ልብ ውስጥ ለመሳል ጭምር ነውና እሱን ሐሳብ በደንብ ቆም ብላችሁ እንድታዩት እንላለን። ሁለተኛው ሐሳብ ምናልባት አንስቶታል ሜላ፣ እዛ ላይ ትኩረት እንድንሰጠው ያክል ነው። ለሁላችን አሳይመንት ነው የሚሆነው። በተለይ የምናገለግል ሰዎች እዚህ ሚዲያ ላይ ከመጣን ኢየሱስን ይዘን እንምጣ። ቤተክርስቲያን ኢየሱስ ክርስቶስ ካልሰበከች ቤተክርስቲያን ምንም ዋጋ የለውምና ስንመጣ ኢየሱስ ክርስቶስን ለመስበክ ጌታን ለመናገር ስለ ኢየሱስ ለማውራት እንምጣ። አጀንዳችን የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ይሁን። እኛም እንደ ክርስቲያን ስንረሳ አጀንዳችን ስንስት እርስ በራስ መተሳሰብ ድጋሚ ቆም ብለን እንድናይ ይሁንልን እላለሁ። ምክንያቱም የቤተ ክርስቲያን የመጨረሻ ለሰው ልጆች የምትሰብከው ራሷን አይደለም ኢየሱስን ነው የምትሰብከው። ቤተ ክርስቲያን ራሷን መስበክ ከጀመረች ያቺ ቤተ ክርስቲያን ወድቃለች ማለት ነው። በሰው ልብ ውስጥ ሊቀመጥ የተገባው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው እና የእግዚአብሔር ልጅ ኢየሱስ ክርስቶስን የመስበኪያ ዘመን ይሁንልን። እሱን የማሳያ ትውልድ የሚድንበት ወደ እግዚአብሔር ሐሳብ የሚመጣበት ዘመን ይሁንልን። ኢየሱስ ክርስቶስ ጌታ ነው። ይህን ጌታ አምናችሁ የዘላለም ሕይወት እንድታገኙ ከኛ ጋር አብረን የእግዚአብሔር መንግስት እንድትወርሱ በጌታ ፍቅር ወንድሞቻችን እህቶቻችን ጋብዛችኋለን። ጸጋና ሰላም ይብዛላችሁ። ተባረኩ። መልካም ምሽት፣ መልካም አዳር ይሁንላችሁ።